ሲመጣ አንዳንድ ሰዎች ያልሆነ ኢንፎርሜሽን ነግሮት ሊሆን ይችላል። ምን አይነት ኢንፎርሜሽን አንተ በሌለበት ሰዓት ሉትራኖች አሁን እኮ አንተ በሌለበት ሰዓት አካውንት ዲአክቲቭ አድርገህ በወጣበት ሰዓት አንዳንድ ሉትራኖች በእኛ ልሳን ሲቀልዱና ሲያሾፉ ነበር፣ በጣም ሲሳለቁ ነበር። ወንድማችን ግን ምንድነው ዲቤቱ አይቀራልክ እንዴ? አይ ቆይ ማራናታ መጨረሻ ምለው ያለ ለዚህ ሰው እኔ በልሳን አይደለም እኮ ኢንፎርሜሽኑን እኮ እኔ እኮ ማራናታ እኔ እሱ ሲመጣ ያለ ኢንፎርሜሽን እሱ እኮ ነው እኮ። ስለዚህ ወንድማችን ኤፊ ምን አጋሰለ በልሳን ዙሪያ ላይ አይደለም ከኛ ከሉትራን ጋር ከኦርቶዶክሳውያን ጋር ራሱ የሚያደርገው ዲቤት እኔ አንድም ቀን ደግፌ ያላቅም ትክክል አይደለም። ከዚህ በኋላ ዲቤት ከአብያተ ክርስቲያናት ማዕቀፍ ውስጥ ካሉ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ጋር ዲቤት አናደርግም። 4 ነጥብ ፕሊስ ይሄንን ተናገሩ። ቤተክርስቲያኒቷ በጣም ትልቅ ቤተክርስቲያን ናት። እችን ጃይንት የሆነች ቤተክርስቲያን ይዘን እኛ እዚህ ፕላትፎርም ላይ እንደ ሌሎቹ እስከዛሬ እንዳየነው ሰጣ ገባ ውስጥ መግባት አንፈልግም። በነገሮች እንኳን አንድም እንደዚህ አንድም እንደዛ የሆነ ያላልነውንም ያልነውንም ተጣሞ ለቀረቡ ነገሮች ራሱ በጣም ነው የምናዝነው። መልስም ለመስጠት አንፈልግም። ኤርሚያስም ቢሆን በልሳን ላይ ሲያላግዱ ነበረ ብሎ ብዙ ጊዜ ብዙ ቀን ሲያወራ ሰምቻለሁ። በጣም ብዙ ቀን በልሳን ላይ ሲያላግድ ማን ነው? እስኪ እኔ ዛሬ ስንት ሰው አለ? 260 ምናምን ሰዎች አላችሁ። በልሳን ላይ ሲያላግድ ሰው ሪከርድ ካመጣችሁ ጌታን እኔ እቀጣለሁ። ማንም የለም ባይዘው እኔ አልሰማሁም። ስለዚህ ዝም ብለው ነው ማለት አንዴ ከኦልጂሰስ ጋር ሆነው ስለኛ ሲያወሩ ይላሉ፣ አንዴ በልሳናችን ላይ ሲያላግዱ ይላሉ። ለምንድን ነው በውሸት የምንከሰሰው? ስለዚህ ማስረጃ እንዲያመጡ እኔ እጠይቃለሁ ማለት ነው። ስለአንተ እንዲሁ አንተ ባለህበት አወራለሁ። እውነት ለመናገር እኔ አንዳንድ ጊዜ ፊት ለፊት እንደዚህ ሰው መገሰጽ ደስ ስለሚለኝ እገስጽሃለሁ ከጠቀመ። አረ ራስህን ገስጽ ብራዘር። ቻው አንተ ነው የምትገስጸኝ። አንዴ ድኛለሁ በስራዬ። አይ ተቸገርክ ብራዘር። ቻው ቻው ቻው። እያለ ልንገርህ መጀመሪያ መጽሐፍ ተሳዋቂ መስለህ ስለ ስነ አፈታት እያስተማርክ መጣ አልሆናለ። አሁን በቃ ስድብ ገባ። አንተ ደግሞ ምናምን ብዬ እንድሄድ እንዳታርገኝ፣ እንድሳደብ አታርገኝ። አይ ተሳደባሪ እኮ ሐሳቡ ላይ ያወራ። በቃ አንዴ የዳነ ሰው አይጠፋም በሚለው ላይ ያወራ፣ ያስተምራችሁ። ደህና ነው ዝጋ። በህፃናት ጉዳይ የውይይት ጥሪ ሲያደርግ አንድ በሁለት እምነት ውስጥ ያሉ ሰዎች እንደዚህ የውይይት ጥሪ ማድረጉ ጥቅሙ ምንድነው ብለሽ ለምንድነው ዳዊትን እዛው ጋር ያልሞገትሽው? አሁን ለኤፍሬም ሲሆን ነው ይሄ ነገር ትክክል ማለት ነው። እንግዲህ ባንቺ አስተምሮታችን ነው ሲሱ ባንቺ አይደለም። ቆይ አንዴ ፌሩን ነው ኢቭን አንቺ ራሱ እኮ የዳዊትን የውይይት ጥሪ እኮ ፖስት አድርገሽዋል አይደል እንዴ? ስለዚህ በሁለት ወንድሞች መካከል የሚደረግ ዲቤት ምን ጥቅም አለው? አስፈላጊ አይደለም ብለሽ ያን ጊዜ ለምን አላልኩም? ሲሶ ስማኝ ለኔ አይደለም ያን ጊዜ ለምን አትከለይ? ልስታን ነገር ትክክል አይደለም ብለሽ አንቺ እኔ ፌር የሆነ ሀሳብ ነው የምሰጠው እኮ። እኔ ትላንትና ወንድም ዳዊት ለኤርሚያስ አበበ የውይይት ጥሪ ሲያቀርብ ይሄ የውይይት ጥሪ ትክክል አይደለም፣ ሁለት ወንድሞች ምን ጥቅም ሊያገኙ ነው ዲቤት ጥሪ የሚደራረጉት ብለሽ ቢሆን ኖሮ ሃና ተላልፈለም ሲሱ ምን ሆነ ነው ዛሬ እኔ ያልኩ ያለሁት የህፃናት ጥምቀት አስተምሮታችን ነውኛ። ልሳን ግን ጥቅም ምንድነው? እና ማለት በፔንቴኮስታልም ሲሆን ልሳን ከነገረ ድነት ጋር የሚገናኝ ነው ብላችሁ አያምንም አይደለ እነሱ። ስለዚህ ጥምቀት ግን የህፃናት ጥምቀት ግን የኛ አስተምሮታችን ነው። ኦኬ ስለዚህ አስተምሮ ላይ ከሆነ አሁን እኮ ኤፍሬም ራሱ በህፃናት ጥምቀት ላይ የዲቤት ምንድነው የውይይት የማድረግ ጥሪ ቢያደርግ እኮ እኔ ኖ የሚል አለ ብዬ አላምንም። ልሳን ግን አስተምሮ አይደለም ነው እያልኩ ያለሁት ሲሱ ከገባ እንጂ በጥምቀት ላይ ማለት አስተምሮታችን። አንድ ስቴትመንት ተናግረሽ ነበር። ሁለት ክርስቲያኖች በዚህ ጉዳይ በልሳን ጉዳይ ውይይት ማድረጋቸው ምን ጥቅም አለው? እንትን እኮ ነው። አሁን
ስለዚህ አሁን ለምሳሌ ሲመስለኝ ኤፍሬም ይህንን የውይይት ጥሪ ያቀረበው ለሉትራን ነው። እኔ በጣም አሁን ለምሳሌ ሉትራን ወንድሞቻችን የምናውቃቸው ወንድሞቻችን ከዚህ ቲክቶክ ላይ ለምሳሌ ቤት ከፍተው የሚያስተምሩ የሉትራንን ትምህርት የሚያስተምሩ ወንድሞች አሁን ለኤፍሬም ቪዲዮ እኛ በዚህ ጉዳይ ይሄ ነገር አንደኛ ዋና አንገብጋቢና ኢሴንሻል ነገር አይደለም። እኛ ከዚህ ቀደምም ውይይት እናድርግ ያልነው በህፃናት ጥምቀት ለድነት ይሆናል አይሆንም፣ በቅዱስ ቁርባን፣ በቤተ ክርስቲያን በእንደዚህ አይነት ጉዳይ እንጂ በልሳን ጉዳይ ላይ ለማንም ሰው የውይይት ጥሪ አላቀረብንም። በፔንቴኮስታል ልሳን ላይ ምንም አይነት መጥፎ ነገር አላነሳንም ብሎ ቪዲዮ ሰርቶ እኮ ለወንድማችን ኤፍሬም ምላሽ መስጠት እኮ ነው። ምናልባት ለምን መሰለሽ እሱ አሁን አኬና ኤፍሬም መጥተው በልሳን ላይ ዲቤት ቢገቡ ጥቅሙ ምንድን ነው? እኔ ህዝቡ የሚጠቀመው ጥቅም ግን እኮ ግን አንቺ እንደዛ ትያለሽ እንጂ በፔንቴኮስታልም ሳይድ ጥቅሙ ምንድን ነው? ልሳን አለ የለም? የአሁኑ ዘመን ልሳን ከእግዚአብሔር ቃል ምናምን ጥቅም ምንድን ነው? አሁን ይሄ ጥቅም የለውም። አንቺ እንደዛ ትያለሽ እንጂ በልሳን የሚያምኑ አንዳንድ ፔንቴኮስታሎች መንፈስ ቅዱስ ልሳን የማይናገር ሰው መንፈስ ቅዱስ አልተቀበለም ብለው ስለሚያምኑ ለነሱ እኮ ይሄ እንደ ዋና ነገራቸው ነው፣ ወይም ደግሞ ሴንሻል ነው። እንደዛ የሚያምኑ አንድ እሱ ነው። ሁለተኛ ደግሞ አንድ ነገር ላስታውስሽ፣ አንቺም ራሱ ከዩቲዩብ ላይ ከግራሻ ከሚባል ዩቲዩብ ላይ አምጥተሽ የዛሬ 100 ዓመት የጀመረ በዚህ አንዲት ሴት እንደዚህ የጀመረችው ምናምን የሚል ቪዲዮ ቆራርጠሽ አውጥተሻል። ምናልባት እሱንም አይቶ ሊሆን ይችላል እሱ ያወጣው። ስለዚህ አልተናገርንም ማለቱ እኔ ምን ብያለሁ? አውሪኝ። እሺ ቆይ ሲሳይ አንዴ ቆይ ማራናታ እኔን ስለከስተች ምን አልኩኝ? ሴትዮ ምን አልኩኝ? ግራሻ የሰራው ግራሻ ዩቲዩብ ታውቂያለሽ? ግራሻ የሚባል አላውቀውም። ግራሻ የት ምን ያላውቀውም። ታውቂዋለሽ? አንቺው በኦዲዮ ፖስት ያረኩትና እሱ እንትን ስለ ልሳን አመጣጥና እንዴት እንደጀመረ መቼ እንደጀመረ የፖስተውን ፖስት አምጥተሽ እዚህ ፓርት 1 ፓርት 2 እያልሽ እየለጠፍሽ ነበር። ያ ስለዚህ እሱንም አይቶ ሊሆን ይችላል ጥሪ እያቀረበ ያለው ነው እያልኩ ያለሁት። እንዴ እሱን ግራሻ የት ቪዲዮ የሚሞግት እሱ ታሪካዊ አመጣጡ ነው የተናገረው። እሱ አስተምሮት ነው። ምን አለ መሰለሽ እሱ ቲክቶክ ላይ አልነበረም። ልክ ሲመለስ ምናልባት አንዳንድ ሰዎቹ ከታች እኮ አንዳንድ ፔንቴኮስታሎች እኮ እየጻፉ ነው እኮ ካየሽ ምንድነው አንተ በሌለበት ወንድማችን ፍዬ በጣም በልሳናችን ላይ ሉትራኖች ሲቀልዱና ሲሳለቁ ነበር ብለው ምናልባት ነግሮት ሊሆን ይችላል ነው። እኔ አሁን ምናልባት እኮ ነው እኮ እኔም እኮ እንትን እኮ እኔም ተሳስቼ ሊሆን ይችላል እኮ ግን ያንን ኢንፎርሜሽን ሰምቶ ከዛ ተነስቶ የውይይት ጥሪ ያቀረበ ይመስለኛል። ስለዚህ ምን መሰለሽ የምታደርጉት አሁን ሉትራኖች አይ ወንድማችን ኤፍሬም እኛ በልሳን ጉዳይ ላይ ምናልባት ሰዎች የተሳሳተ ነገር ነግረው ከሆነ እኛ እንደዚህ አላልንም። እኛ ውይይት የምንፈልገው ፍቃደኛ ከሆንክ በቁርባን ላይ በሚስጥራት ላይ አሁን ሰሞኑን ቤተክርስቲያን አልታር ከሌለ ቤተክርስቲያን አይባልም እያላችሁ ስለሆነ በቤተክርስቲያን ላይ በእነዚህ ጉዳይ ላይ ውይይት ማድረግ እንፈልጋለን ብላችሁ ወይንም በኋላ ቤቱ አሁን ከ30 ወይ ከ40 ደቂቃ በኋላ ወንድማችን የፊ ቤቱን ይከፍታል። በዛን ሰዓት ሄዳችሁ ምናልባት ሰዎች የተሳሳተ ኢንፎርሜሽን ነግሮት ከሆነ ነው የኔ ጥያቄና ጥርጣሬ ነው። ወንድማችን አኪ ከታች አንድ ቁጥር እየጻፈ ነው አስገቢ እና እንደዛ ምናልባት ነው ሊሆን ይችላል። እንደዛ ብታደርጉ ጥሩ ነው። ግን እኮ ሙለታውን ለምሳሌ ግን ቤት ላይ ያለ ፍላጎት ያልገባኝ ፍላጎቱ እኔ ነኝ እንደ ፍላጎቱ እንዲህ ቤት እናድርግ ያላችሁ ደግሞ አንዴ ሰው ሰላም ብያለሁኝ። አለን ሁላችሁንም ሰላም ብያለሁኝ። እያቀጣጠልክ እንደሆነ ዝም ብሎ እንትን ቶኑ ያስታውቃል።
ችግር የለም የሆነ እሳት እያነደድክ ነው እያልክ ግን አንድ ግልጽ ማድረግ ያለብን ምንድነው ቀጥታችሁን ከፈለጋችሁ ላኩ እኛ መካነ ኢየሱስ ሉትራን ወደዚህ ፕላትፎርም ስንመጣ የቤተ ክርስቲያኒቱን አስተምህሮ በቤተ ክርስቲያኒቱ ልጆች ለቤተ ክርስቲያኒቱ ልጆች ትምህርቱን ባለማወቃቸው ብዙ የተጎዳን ስላለን ትምህርታችንን ለማሳወቅ ለማስተማር ጥያቄ ካላቸው ደግሞ በዚህ ፕላትፎርም ላይ እኛን ዳይሬክትሊ ኢዝሊ አክሰስ ማድረግ እንዲችሉ ኢንፎርሜሽን የሚፈልጉ ሰዎች ኢንፎርሜሽን ለመስጠት ለመማማር ከሌሎች ወንድሞቻችን ጋር አብረን ሆነን ወንጌል የሚሰራበትን ሁኔታዎች ለማመቻቸት እንጂ እርስ በርሳችን ወደ ታች ወርደን ዲቤት ለማድረግ አይደለም። ከዚህ ቀደም ዲቤት የተጠራው ባሉት ሁኔታዎች የተነሳና ነገሮች ወደዛ የሚገፋፉ ነገሮች ስለመጡ እንጂ በፍጹም ዲቤት ለመጥራት ወደዚህ ፕላትፎርም አልመጣንም ለዛ ነገር። ስለዚህ አሁን እኛ የያዝንበት መንገድ አለ፣ የተነሳንበት ዓላማ አለ። ለማስተማር ለመማር ለወገኖቻችን በተለይም ደግሞ ለቤተ ክርስቲያን ልጆች ከዚህ ዕውቀት በጣም ለራቁ በህፃናት ጥምቀት ላይ ጥያቄ ለነበራቸው በአዋቂዎች ጥምቀት ላይ ጥያቄ ለነበራቸው ጥምቀት ላይ ጥያቄ ለነበራቸው ቅዱስ ቁርባን ላይ ጥያቄ ለነበራቸው ወደ ቤተ ክርስቲያናችን ሲመጡ ከሌሎች አብያተ ክርስቲያናት የተለየ ነገር ስለሚገጥማቸው ይሄንን ነገር መካነ ኢየሱስ እንዲህ ናት ለማለት እንጂ ወደ ጎን አንስተን ጦርነት ውስጥ ለመግባት አይደለም። በቃ ይሄን ነገር እባካችሁ ከዚህ በኋላም ወደፊት ዲቤት ከወገኖቻችን ጋር አንገባም። እንኳን ከወገኖቻችን ጋር ከሌሎችም ጋር አንገባም። ምንድነው ዓላማችን? የኛ ልጆች እስኪጠነክሩ ከባጃጅ ወጥተው ባስ እስኪደርሱ ወደ ባስ ወደ አይሮፕላን ምናምን እስኪደረስም ድረስ ይሆን ወደፊትም እኛ ትምህርቶቻችንን ላለፉት ብዙ አመታት በዚህ ፕላትፎርም ላይ ከአንድ ጎን ብቻ ስለነበረ ድምፁ የኛም ልጆች ራሳቸው አቋማቸው የቱ ጋር እንደሆነ ግራ የተጋቡበት ሁኔታ ስላየን ይሄንን ለማስተካከል ስለሆነ በዚህ ይታሰብልን። ስለዚህ እሰጥ አገባ ውስጥ ዲቤት ለመጥራት አይደለም በሚለው ይስተካከልልን። ታንኪ ወገኖቻችን። እሺ ሰላም። ባጃጅ ያልኳት ግን የትኛውን አስተምሮ ነው? ባስ የትኛው እንደሆነ ግልጽ ነው። ሰላም ብያለሁ ግን አይ አገላለጿ እነሱ ባጃጅ ነው የምታክሉት ተብለው ነበር ሉትራኖች። ግን አሁን አኪ ቆይ እኔን ባልሆነ እኔ ለምሳሌ ሰላም አትለኝም እንዴ? አኪ ምን አስበህ ነው ምዘጋኝ? ሙሌ እንደውም ጠፍተሃል ብዬ በጣም ሳፈላለገ ነበረ። ወንድማችን የተወሰነ ጊዜ ስጠፋ ሙሌ የጠፋ እያለ ነበርና አልዘጋውም። አይ ባጃጅ የማይሞሉ ልጆች እዚህ ቲክቶክ ላይ የሚባል ነገር ስለሆነ ጌታ የሚጠቀመው በአንድም ሰው ሊሆን ይችላል አይደለም። ባጃጅ በጣም ብዙ ሰው ነው። ይሄ ባጃጅ እኮ ነው ፕላትፎርሙ እየተነቃነቀበት ያለው በባጃጅ ነው። በባስማ በጣም ከባድ ይሆናል እያልኩኝ ነው። አይ እሷን አልሰማሁም እኔ ዝም ብሎ አሁን አንተ ራስህ ያልካት ኤኒዌይስ ግን ብቻ ዙሮ ዙሮ እንደጠሯል ከስሜታዊነት ወጥተን የእግዚአብሔር ስራ ለመስራት ከሆነ ብዙ ጊዜ እዚህ ፕላትፎርም ላይ ብዙ ነገር እናጠፋለን። እውነት ለመናገር ግን እንደ በስሜታዊ ሆነ የእግዚአብሔርን ስራ ለመስራት እንደመሞከር ግን ከባድ ነገር የለም እውነት ለመናገር እና የመጀመሪያውንም ዲቤት ለእግዚአብሔር ክብር ቢሆን ኑሮ ታስቦ የነበረው ጥሪውም አስፈላጊ ነው ብዬ አላምንም። እኔ ጀስ ብሽሽቅ የእግዚአብሔርን የኛ ቁጣ የኛ መበሻሸቅ የእግዚአብሔርን መንግስት አይሰራም እና ወደ ጎንዮሽ እየተታኮሱ ጥይትን ከመጨረስ አብሮ ወንጌልን መስራት የተሻለ ይመስለኛል። እውነት ለመናገር ማለት አልዳንክም ብሎ አንድ ሰው እኔን ካላሰበ በስተቀር ከዳንኩኝ የሆነ ልዩነት ሊኖረን ይችላል። አብረን ግን ወንጌል መስራት እንችላለን። አልዳንክም ብሎ ካሰበ ግን ኦልሬዲ ያ ሰው ከኔ ጋር ወንጌል አብሮ ሊሰራ አይችልም። አስቀድሞ ለኔ መድረስ አለበት እኔን ሊደርስልኝና ከዛ በኋላ ነው ወደ ሌላው መሄድ የሚቻለውና አብሮ ወንጌል መስራት የሚቻል ከሆነ ግን ሰው ቃለ ሕይወት ሲመጣ ሙሉ ወንጌል ሲሄድ መካነ ኢየሱስ ሲሄድ ችግር የለውም ተብሎ ከታሰበ አንድ
አንድ መንጋ ነው ተብሎ ከታሰበ ማለት አንድ ቤተክርስቲያን ያለችው አክቹአሊ የዲኖሚኔሽን ልዩነት አንድ የክርስቶስ አካል ነው ያለው የተለያየ የክርስቶስ አካል የለም ስለዚህ እዛ የክርስቶስ አካል ውስጥ ሁላችንም ብልቶች እንደሆነ ካመንና ሰውን ወንጌል ስንሰብክ የቃልዮስ ሰው ሲሰብክ ወደዛች ቤተክርስቲያን የሚጨምር ማለት ወደዛች የክርስቶስ ኢየሱስ አካል ወደ ሆነች ቤተክርስቲያን የሚጨምር መሆኑ ከታመነ ሌላውም እንደዛ ከታመነ አብሮ ወንጌል ከመስራት ባለፈ ዝም ብሎ ስሜታዊ የሆኑ እርስ በርስ መነቋቆሩ ጥሩ አይመስለኝም ምክንያቱም አክቹአሊ ስሜታዊ ኮንክ በስጋ ነው ማለት በመንፈስ አይደለም ወንጌል መስራት በዛ መንገድ ትክክል አይደለምና ስለዚህ ከስሜታዊነት ወጥተን የሚያንጽና የሚጠቅም ለእግዚአብሔር ክብር የሚሆን ለመንግስት የሚሆን ነገር ብንሰራ ቆንጆ ነው ባይነኝ አይመስላችሁም? እሺ እኮ አንድ እኔ የሆነ ሐሳብ ተናግሬ ልውጣ ሙሌ በጣም ትክክል ብላል ግን አኪ ባለው ላይ እኔ አንድ ሐሳብ ልጨምር እኔ አክቹአሊ አኪ እሳት ያቀጣጠልክ ነው ምናምን ባልከኝ ነገር ላይ እኔ እንደዛ አላረኩም እኔ ምናልባት ኤፊ ሲመጣ ሰዎች ያልሆነ ኢንፎርሜሽን ሰጥተው ተናግሮት ከሆነ እኔ እኮ በቀንነት ነው ያልኩት እኮ ማታ ለምሳሌ ኤፊ ከአንድ ሰዓት በኋላ ወይ እኔ ከ30 ከ20 ደቂቃ በኋላ ቤቱን ይከፍታል ማለት እኛ በዚህ አይነት ነገር ላይ ምንም አይነት የውይይት ጥሪ አለ ሲሶ ብዙ ሰዓት እኔ የቀልዴን ነው ያልኩት ማለት ጀስት ያረኩኝ ነው እንጂ ሞቅ እያረከ ነው ምናምን ምለው ያው ለቀልድ ያለ ጨዋታ ነው እንጂ እንደዚህ ሲሪየስ ሆኜ አንተን ለማለት አይደለም አይ ነው አንደርስታንድ አደርጋለሁ ግን ከጨዋታ ቆያለሁ ሲመጣ ሰዎች ምክንያቱም አንዳንድ ኮሜንቶች ምናምን ሳይ እንደዛ ነገር ስለመሰለኝ አሁን አንተ ቁጥሩ ነገር እኮ ነው ያልከው እኮ አሁን ከወንድሞቻችን ጋር አብረን ምናገለግል እንጂ ምንከራከር አይደለንም which is good እኔ ዋና የሚፈለገው ነገር ይሄ ነው እኔ ይሄን ነገር ፕሮሞት ማደርግ ሰው ነኝ ኤኒዌይ ዛሬ ከ30 ደቂቃ ምናልባት ከ30 ከ40 ደቂቃ በኋላ ወንድማችን ይከፍታል አንዳችሁ ገብታችሁ ይሄ ተሳሳተ ኢንፎርሜሽን ነው ብላችሁ ከማለት ይሄንን ነገር ራሱ እኔ ቀደም ሃና የሱን የውይይት ጥሪ ለቀቀበትን ፎቶ ስለለጠፈች ነው ይሄ ነገር ትክክል አይደለም ብዬ ገባው ኤኒዌይ ገብታ በኋላ ሲከፍት ይሄ ነገር የተሳሳተ ነገር ነው እኛ ምንም በዚህ አይነት ጉዳይ ላይ ምንም አይነት መጥፎ ነገር አልተናገርንም ምናልባት ከዚህ ቀደም ለስተት እንኳን የተናገሩ ወንድሞች ካሉ ለዚህ ነገር ይቅርታ ጠይቀናል ብሎ ነገሮች ማርገብና ከወንድሞች ጋር ጥሩ መግባባትን መፍጠር አሪፍ ነው ብዬ አስባለሁ እንደዛ ቢሆን ጥሩ ነው አኪ ምን አንተ ስለመጣ ልክ ነው ሲሶ ልክ ነው ግን ሌሎችም ቢሆኑ በተባራሪ ወሬ ከማሰብ እኛ የተለየ እንትን የለንም ገብቶ እንደ ወንድም አሙሌ ገብቶ እንደሚያወራው ማንንም ሰው መጥቶ ኧረ ብራዘርስ እንደዚህ አይነት ነገር ሰምቻለሁ ችግር ካለ ያው ዲቤት መግባት ወይም ዲስከስ ማድረግ እንችላለን ምናምን ማለት ይቻላል እዛ ጥግ ላይ የሆነ ኮርነር ቡሽ ውስጥ ሆኖ መተኮስ ከፈለጋችሁ ነው ጄን ሰብስብ ያለው ምናምን እሱ ብዙም እንትን አይደለም እኛ ወደዛ ደረጃ መድረስ የለብን ለሰው ሁሉ መልስ ብንሰጥ አሁን በዚህ ባጭር ጊዜ ስለተነሱት እንስጥ ብንል ወደ ታች መውረዳችን ነው ወደ ታች ትልቅ ቤተክርስቲያን ይዘን ወደ ታች ልንወርድ ነው ብንወራወር ስለዚህ እንደዛ አናደርግም ጥያቄ ያለበት ሰው ቤትን ከፍታለን ጥያቄ ያላችሁ ግቡ እንላለን ታቃላችሁ እኛ ቤታችንን ብዙ ጊዜ ሮብ ሰኞ መክፈት ተጀምሯል በዚህ አጋጣሚ ደግሞ ዓርብ ዕለት የቤተክርስቲያን አባቶች በአንዳንድ አስተምሮቶች ላይ ምን አሉ የሚለውን በጣም ሂስቶሪያን ከሆነ ወንድማችን ጋር ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ የክሌመንት ኦፍ ሮም የፖሊካርፕን የህይወት ታሪክ ያነሷቸው የቤተክርስቲያን የድነት አስተምሮች ምን አሉ የሚለውን ደግሞ ይዤ ቀርባለሁኝ እንደዚህ አይነት ትምህርቶችን ሰዎች ሊታነጹበት ሊማሩበት ነገ መልስ ሊሰጡበት የሚችሉ ሁኔታዎችን ይዘን ለመቅረብ ነው ይሄ ጥቃቅን ነገሮች እነሱ ያሉትን እኛ ያልነውን ላለፉት 10 ዓመታት የተባለውን እያነሳን እዚህ ጋር እንናረጋል አንደኛ ሰው የሚያንጽም አይደለም ሁለተኛ መንፈሳዊነታችንን ወደ ከንቱነት ይቀይረዋል
ሶስተኛ የዚህ የቲክቶክ ጦርነት ሰው መሰባሰቢያ እንጂ ወይም ደግሞ ፎሎወር ማግኛ እንጂ ሰዎች በቀና ልብ የሚማሩበት ነገር አይሆንም ብዬ እናምናለን። ስለዚህ በምናስተምርበት ጊዜ ግን በሚነሱ ጥያቄዎች ወይም ደግሞ እንደዚህ ብላችኋል ለሚሉ ሰዎች መልስ ለመስጠት ቤት ስንከፍት መጥቶ ሰው መጠየቅ ይችላል። ለምሳሌ በጥምቀት ጊዜ በቅርብም ደግሞ በዚህ አሁን በተነሱ ጥያቄዎች ላይ በአልታር ጉዳይ ትምህርት ይዘን እንመጣለን። ምንም አረሳ ነው። ምክንያቱም ግን ፕራሪቶች አንዳንድ ቀናቶች ስላልተመቹ ነው እንጂ በአልታር ጉዳይ በደንብ ነው ይዘን የምንመጣው። ምን ማለታችን ክሊራንስ ይፈልጋል። ክሊር ማድረግ አለብን። ጠረጴዛ ስንል ይሄ ዝም ብሎ ጠረጴዛ የ10 ብር ገዝቶ ማስቀመጥ ነው የቸገራቸው? ዳንቴል ገዝቶ ማልበስ ነው የቸገራቸው? ወይስ በቤተ ክርስቲያን ታሪክ ውስጥ አልታር ሲሉ ምን ማለታቸው ነው? በብሉይ ኪዳን ምን ማለታቸው ነው? በአዲስ ኪዳን ምን ማለታቸው ነው? እኛስ አልታር ስንል ከአስተምህሮቶቻችን ምን ማለታችን ነው የሚለውን በደንብ ይዘን እንመጣለን። ይሄ ጥራዝ ነጠቅ ሆነ ወራወሩ ለማንም ስለማይጠቅም ማለት ነው። ግን አልታር ከተነሳ አልታርን ሙሉ ትምህርቱን ይዘን እንመጣለን። በዛ ትምህርታችን ውስጥ ግን የሌሎች ቤተ እምነቶች ከምናስተምረው ከኛ ጋር ተቃራኒ ነው ብሎ የሚያስቡ ሰዎች መጠየቅ ይችላሉ። በትምህርታችን ውስጥ ጥያቄ ያለበት ሰው መጠየቅ ይችላል። ስለዚህ በዛ መልኩ ነው አቋማችን። ትንሽ ከእንትናችን ከመስመራችን ወጣ ገባ የሚያደርጉን ነገሮች ቢኖሩም ወደ መስመራችን መግባት ነው የምንፈልገው እኛ። አኬ ይቅርታ በጣም እኔ ይህን ጽሁፍ ያመጣሁት ምክንያት ማን ነው በልሳን ላይ ሲያሽፍ የነበረ ነው የኔ ጥያቄ። እኔ በልሳን ላይ ሲያሽፍ አንድም ሰው አልሰማሁም። ወይም እኔ የማላቀው ሰው የመካኒዎች ሰው ካለ አላቅም። እኔ እስከማቀው ድረስ ግን ስለ ልሳንም ተነስቶ አያውቅም። እና ለምንድን ነው ብዬ ነው ይሄንን ያመጣሁት። አኬስ የሰማኸው ነገር አለ በልሳን ላይ ሲያሾፍ ሰው? እኔ በልሳን ላይ የሚያሾፍ ሰው አልሰማሁም። ካሾፈም ደግሞ በጣም የተሳሳተ ሰው ነው። እንደው ነገሮችን ጽንፍ ይዞ ለመሄድና ከሆነ ቦታ ተሰምቶ በዚህም እኛን ለማጥቃት ያሰበ ሰው ከሆነ ተሳስቷል። በእኛም በኩል ሆኖ በልሳን ላይ ያሾፈ ሰው ካለ በእርግጠኝነት ተሳስቷል። እኛ ራሳችንን ያንን የምንቃወመው ከሌላ ቦታ ተቃውሞ አንጠብቅም። እኛ ራሳችን ትክክል አይደለም ብለን እንነግረዋለን። አሁን እኮ እዚህ ጋር ትክክል አይደለም። አሁን እኔ ባይዘው አንቺም ሐኪም ምክንያቱም አብዛኛው ከታች ኮሜንት ላይ ብዙ ሰው ሀሳቡን መግለጥም መጻፍም ይችላል። ለምሳሌ አይ ኖ አይ ቢሊቭ ወንድማችን ዳዊት በዚህ ጉዳይ ይቅርታ ጠይቋል። ይቅርታ በጠየቀበት ነገር ላይ ድጋሚ አላነሳም። ከፈለጋችሁ የቻይናው ጽሁፍ ላይ እንሂድ እንደ ምናምን ሲባል ኦልሬዲ አብዛኛው ሰው ይህንን የተረጎመው ልሳኑ ላይ እንደሆነ ነው። ስለዚህ አብዛኛው ወንጌል አማኝ ልሳናችን ላይ ሲቀልዱ ነበር ብለው ነው የሚያምኑት ፔንቴኮስታሉ። ከዛ አንጻር እሱም አሁን እኮ ምናልባት ለእሱ የነገረው ሰው በተሳሳተ መልኩ ኢንፎርሜሽን ነግሮት ሊሆን ይችላል። እሱ ቲክቶክ ላይ ስላልነበረ አንዳንድ ቤት ላይም አንዳንድ ወንድሞች ሲናገሩ ሰምቻለሁ። በልሳኖቻችን ላይ አፌዛሉ፣ ይቀልዳሉ የሚል ነገር ሲናገሩ ሰምተናል እኮ። አሁን ይህን ነገር ማንም አላለም ብለን እኮ እዚኛ እንትን አንልም። ኦልሬዲ ቲክቶክ ላይ ሲባል የነበረ ነገር ነው። ኦንሊ ቲንግ ይሄ የተሳሳተ ኢንፎርሜሽን ነው። እኛ በዚህ ጉዳይ እንትን አላልንም። ምክንያቱም ኤፊ ለ2 ወር ከቲክቶክ ወይንም ለ2 ወር ለ1 ወር ቲክቶክ ላይ አልነበረም፣ ወጥቶ ነበር። ምናልባት ሲመለስ አንዳንድ ወንድሞች ይሄንን በተሳሳተ መልኩ ኢንፎርሜሽን ነግሮት ሊሆኑ ይችላል። የኔ ግምት እንደ አንዳንድ ሰዎች ራሱ እኮ ቤታቸውን ከፍተው እኮ ሉትራኖች በእኛ ልሳን ይቀልዳሉ ብሎ ቀኑ ሙሉ ሲያወሩ እኮ እንሰማቸዋለን። እነሱን ግን ትክክል ናቸው እያልኩ አይደለም። ይሄ መረጃ ማጥራት የማስተካከል ኃላፊነት አኪ ከእናንተ ይጠበቃል ነው የኔ ፖይንት። አዎ ግን ሲሶ ልክ ነህ። ግን እኛ ደግሞ ሰዎች በወጡና በጠየቁን ቁጥር አንደኛ ሞቲቭ ንጹህ የሆነ ሰው ቤታችን መጥቶ መጠየቅ ይችላል። እኛ ሩቅ ነን እንዴ? አንተ አሁን ዘለ ገብተሃል አይደለም? ሞቲቭ እኛ ሩቅ ነን ወይ? በወንድማማችነት ታስበው ቢሆን ሞቲቭ ንጹህ የሆነ ሰው ቢሆን ሊጠይቅ ይችላል። እኛ የግድ መጥቶ መጠየቅ አለብን አይደለም። ለተጻፈልን ነገር ሁሉ መልስ አንሰጥም። በቃ ይሄ ግልጽ መሆን አለበት። ሰዎች እንደዛ ብለዋል ካለ በውስጥ ቴክስት መደረግ ይችላል። ያለውን ሰው ማቅረብ ይችላል። በቪዲዮ መቅረብ ይችላል። ስለዚህ እኛ እያልን ያለነው እነከሌ እንደዚህ ብለዋል ባሉት ቦታ ሁሉ እየገባን አንገት ለአንገት ካልተናነቀን አንልም። ይሄ ማንንም የሚጠቅም አይደለም። እኛ ትምህርታችንን ማስተማር ነው። በቃ ሰዎች የፈለጉትን ይበሉ ብለውናል እኮ። አሁን እንደው
እኔ ራሱን ያልተባልኩት ነገር አለ በዚህ በአጭር ጊዜ ውስጥ ለዛ ሁሉ እኔ ቤት ከፍቼ በራሴ ኔትወርክ በራሴ ስልክ መናገር ያቅተኛል፣ መውረድ ያቅተኛል፣ ፎቶ መለጠፍ ያቅተኛል፣ የሰውን ፐርሰናል ነገር አነፍንፌ ገንዘብን ቢሆን ከፍዬ አምጥቼ እዚህ ጋር ማራገፍ ያቅተኛል። ይሄ ግን የመካነ ኢየሱስ የሉትራን አስተምሮ አይደለም። ስናድግ እንደዚህ አላደግንም፣ አናደርገውም ወደፊትም። አብያተ ክርስቲያናት ህብረት ውስጥ ያሉትን ወንድሞቻችን እህቶቻችንን አምጥተን እዚህ አንለጥፍም። የቤተ ክርስቲያን ስም አንጠራም። በአስተምሮ በንግግር መካከል ያሉ ነገሮችን ግን እየመጣን እናስተካክላለን። አልሰማህም እንጂ አኬ አንተን ጭምር እኮ ነው በልሳን ላይ ሲያላግድ ነበር የተባልኩ እኮ አንተን ጭምር ነው። ስለዚህ ማስረጃ እንዲያመጡ እጠይቃለሁ። እሱ ጥሩ ነው ሀኒዬ። ግን እኛ እኮ ስንት ነው እዚህ የምንሰደበው? ያው ስማችንን እየተጠራ መካነ ኢየሱስ፣ ሉትራን፣ ባጃጅ የማይሞሉ ከእነንትና ጋር የሚሆን ስማችን ተጠርቶ ነው የምንሰደበው። እኛ ስም ጠርተናል? እኛ የቤተ ክርስቲያን ስም ጠርተናል? የሰው ስም ጠርተናል? እዚህ ፕላትፎርም ውስጥ አንድ ሉትራን አንድ መካነ ኢየሱስ የሰው ስም ጠርቷል? የሰው ፎቶ ለጥፏል? የቤተ ክርስቲያንን ስም ለጥፎ አብጠልጥሏል? አናረገውም። ምክንያቱም ትልቅ ቤተክርስቲያን ትልቅ ህዝብ ከኋላችን አለ፣ እናከብራቸዋለን። በምናደርገው ነገር ትምህርታችን ላይ ነው። ሳት ብሎን እንኳን የወጣ የተሳሳተ ነገር ካለ በይቅርታ የምናልፈው ነገር ነው። ይህንን ያለማፈር ሳት ብሎን ሌላውን ሰው ሆን ብለን ለመጉዳት ሆን ብለን ወንድሞቻችንን ለማብጠልጠል ከፍቶ የተናገረ ሰው ካለ ለይቅርታ ዝግጁ ነን። ማንም የፈለገውን ይበል። እኛ አሁን እዚህ ቦታ ላይ ያለነው የመካነ ኢየሱስን አስተምሮ ትልቅ ቤተክርስቲያን ትልቅ ህዝብ ከጀርባ ያለባትን ቤተክርስቲያን ይዘን ስለምንነጋገር በሪስፔክት በሆነ መልኩ ለትምህርታችን ግን ሳናጎነብስ ሳንሸራርፍ ሳናፍርበት ለማስተማር ነው የመጣ ነው። ይሄ ዓላማችንም ነው ግባችንም ነው። አናደርገው። የሚያደርግ ሰው እንኳን እንደዚህ ስም ጠቅሶና የቤተክርስቲያንን ስም ጠቅሶና የሚያሾው ሰው ካለ እኛ ራሳችን እናወግዘዋለን፣ እንነግረዋለን፣ ይቅርታ እንጠይቃለን። አለቅ። ሌሎቻችሁ ግን ስማችንን ጥቀሱ፣ ፎቶ ለጥፉ፣ አብጠልጥሉ፣ እንደዚህ ነው በሉ። እሱ እናንተን ነው የሚመለከተው። ማንነቱን ይመለከታል። ከኋላ በስተጀርባ የያዘውን ቤተክርስቲያን ይመለከታል። ተውረፍ የሚለው ቤተክርስቲያን እንደሌለ ይመለከታል። እሱ የነሱ ጉዳይ ነው። እኛ ግን ስናድግ ተቆንጥጠን ስለሆነ ዊዝ ሪስፔክት ስለሆነ የሰው ስም ስንለጥፍ፣ የሰው ፎቶ ስንለጥፍ፣ ቤተክርስቲያን በአብያተ ክርስቲያን ውስጥ ያሉትን ቤተክርስቲያን አይደለም የሌሎችን የኦርቶዶክስ ወንድሞቻችንን እንኳን ለጥፈን አታገኙንም። ካገኘን ራሱ ከይቅርታ ጋር እናወግዘዋለን። እሱን ራሱን ነው የምንለው። ስለዚህ ይሄ ነገር ይድረስልን። ከዚህ በኋላ ወደ ትምህርታችን ነው የተነጋገርነውን ሁላችሁም የሰማችሁት ነው። እኛ ዓላማችን ከፊታችን ብዙ ሊማሩ የሚገቡ ወንድሞች እህቶቻችን በተለያዩ የስህተት እምነት ውስጥ እየሄዱ ያሉ የራሳቸውን እምነት እንኳን የማያውቁ በዚህ ፕላትፎርም እንኳን ከመጣም በኋላ የሉትራንን የመካነ ኢየሱስን ቤት አስተምህሮ እንዲያውቁ ለብዙ ሰዎች ደርሷል። ከብዙ ቦታ እንደተረዱ የሚነግሩን እንደተማሩ የሚነግሩን ብዙዎች አይናቸው እንደተገለጠ የነገሩን ሰዎች አሉ። ይሄ ነገር ይቀጥላል። በዚህ መልኩ ነው የምንሄደው ለማለት ነው። ሲሶ ይሄንን ነገር እንግዲህ መናገር ካለባችሁ ተናገሩ። እኛ ወደዛ ደረጃ ደርሰን እዚህ ቲክቶክ ላይ ደግሞ ተመልሰን እርስ በርሳችን ዲቤት የምናደርግበት ነገር አለ ብዬ አላምንም። የሚመጣ ሰውም አለ ተብሎ አይታመንም። ግድ የለም እንትኑ ሀገሩን ያዙልኝ ይኸው መጥቻለሁ ሸሚዜን አውልቄያለሁ ማን ነው እንደዚህ ምናምን ማለት ይቻላል። እኛ እዛ ውስጥ የለንም። አልጠራንንም ወደ ዲቤት ደረጃ። እኛ በጣም ብዙ ላለፉት ብዙ ዓመታት ሰዎች የቤተክርስቲያናችንን ትምህርት በትክክል ባለመማራቸው የተነሳ ቤተክርስቲያን ብዙ ልጆቿን በተለያዩ ሁኔታ አታለች። ስለዚህ እኛ የራሳችንን የአቅማችንን ጠጠር ለመጣል ነው እንጂ እዚህ ጋር መተን ከማንም ጋር ለመነጋገር ዲቤት ለመግባት አይደለም ነው። ለምንድን ነው ታዲያ ብራዘር ዲቤት የጠራ የሚሉ ሰዎች ስላሉ ወይ አንተ ተናገር ወይ እኔ ልናገር። ምክንያቱም
ተናገሪ። መናገር ካለብሽ ተናገር፣ ችግር የለም። እኔ መውረድም አለብኝ መውጣት። ኦኬ እሺ። ብራዘር ዴቭ ኤርሚያስን የዲቤት ጥሪ ያቀረበው በመካነ ኢየሱስ ላይ በጣም ብዙ ጊዜ በጣም ብዙ ቀን ሰዎች ሲድኑ ወደ መካነ ኢየሱስ አልልክም፣ ህፃናት የሚያጠምቁ ቤተክርስቲያናት አልዳኑም ምናምን ብሎ በጣም ብዙ ጊዜ ስለሆነ ሲናገር የነበረው ያንን ለማጥራት ሲባል ነው ብራዘር ዴቭ ኤርሚያስን የዲቤት ጥሪ ያቀረበ ማለት ነው። የህፃናት ጥምቀት መጽሐፍ ቅዱሳዊ እንደሆነ ታሪካዊም እንደሆነ ለማስረዳትና ለማስተማር ጭምር ነው ዲቤት እየጠራው እንጂ ይሄ ዝም ብሎ የዲቤት ሱስ ምናምን ስላለ አይደለም። ስለዚህ እንደዚህ አይነት ነገር ከተፈጠረ በኤፍኤም ሳይድ እንደዚህ አይነት ነገር ከተፈጠረ ዲቤት መጠራቱ አይቀርም። ግን ገና ቲክቶክ ላይ አልነበረም። ጠፍቶ ከመጣ በኋላ እንደዚህ ስትል ነበረ ብሎ ያውም ሲባልን ያልሰማሁም ያውም በልሳን ላይ አንቺ ነሽ ተብያለሁ። እኔ አንድም ቀን በልሳን አሹፌ አላቅም። አዎ ልሳን አልቀበልም። በአሁን ዘመን ያለው ፔንቴኮስታል የሚናገረው ልሳን እኔ አልቀበልም። ግን እኔ አንድ ቀን አሹፌ አላቅም። ጥያቄን አነሳለሁ፣ መጽሐፍ ቅዱሳዊ ነው ብዬ ጠይቃለሁ። ነው ይሉኛል። አንድ ያቆርጥት ምናምን ያነሳሉ ምናምን ነገር ሶሪ ድምፄ ጉንፋን ነሽ፣ በጣም ይቅርታ። እና ግን እኔ አሹፌ አላቅም። ያሾፍኩበትን ማስረጃ አምጡ ነው እያልኩ ያለሁት። ግን ዴቭ ግን ኤርሚያስን ዲቤት የጠራው በዛ ምክንያት ነው ለማለት ፈልጌ ነው እንጂ ምንም ለምን ዴቭ ጠራ፣ ለምን ኤፍሲ ሲጠራችሁ አትሄዱ ምናምን ነገር ይሄ ከዛ ማለት በጣም ስላበዛ ነው። ኤርሚያስ በጣም ብዙ ጊዜ አልዳኑም ብሎ ቃል በቃል አውርቷል። ህፃናት የሚያጠምቁ ቤተክርስቲያናት አልዳኑም ብሎ ስለተናገረ ኦኬ፣ ስለዚህ መጽሐፍ ቅዱሳዊና ታሪካዊ እንደሆነ ና እንግባ ተባለ ማለት ነው። ይሄ ነው። በጣም ይቅርታ ስለ ድምፄ ጉንፋን ስለያዘ ነው። ይቅርታ ጨርሻለሁ። ወገኖች መውጣት ስላለብኝ ነው። ቴንኪው ሶሪ አኪ ቴንኪው። እሺ ኤኒዌይ ከታች ያለው ያው ሰውም እንትን ይላል አንደርስታንድ ያደርገናል። ኦኬ ባትወጣ ጥሩ ነበረ። እኛ ሀሳቡ አለው ድምጽ ይሰማል። ኔትወርክ በርግጥ ትሰማለህ ሙሌ ሲስ እያወራ ነው። የተወሰነ ሀሳብ ሰጥቼ አይ ዝም ብሎ አጭር ነገር ምንድነው እንደ ዶክትሪናችን አሁን አንዳንድ ጊዜ ምንድነው ትልቁ ችግር መሰላቸው በቃ ወንጌል ወይ መጽሐፍ ቅዱስ የመካነ ኢየሱስ ዶክትሪን ወይ የመካነ ኢየሱስ አስተምህሮ ብቻ ነው መጽሐፍ ቅዱሳዊ ተብሎ ከታመነ እሱ ነው አደገኛ የሚሆነው ነው። አንደኛ ቤተ እምነትን መስበክ ምን የሚሉት ነው ማለት ቤተ እምነትን መካነ ኢየሱስን ሰው ለምንድን ነው ኢየሱስን የማይሰብከው? የመካነ ኢየሱስ አስተምህሮ በቃ መጽሐፍ ቅዱስ ነው፣ ከዛ ውጭ ያለውን ነገር ትክክል አይደለም ብሎ ማመን ይቻላል። በርግጥ ያው የታመነም ነው። ግን እዚህ መጥቶ የህፃናት ጥምቀት ትክክለኛ ነው እንዲህ የማያምኑ የሚል ነገር ከመጣ ግን የህፃናት ጥምቀት ደግሞ ትክክል አይደለም ብለን የማናምንኛ ደግሞ አይ ትክክል አይደለም ብለን እናስተምራለን። ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ለምሳሌ አሁን የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ይላል። የለም፣ አንድም ቦታ የሌለ ነገር መጽሐፍ ቅዱሳዊ ማድረግ ዝም ብሎ የለም፣ በቃ የለም። ሳይኖር ከየት አምጥተህ መጽሐፍ ቅዱሳዊ ታደርጋለህ? ስለዚህ እንዲህ አይነት ነገሮችን ማንሳት መካነ ኢየሱስ አስተምህሮ ነው። በቃ እዚህ መጽሐፍ ቅዱስን እናስተምራለን ስንል የመካነ ኢየሱስ አስተምህሮ ነው ተብሎ ከተባለ አንደኛ ሃይማኖት ነው የሚሆነው። በቃ ሃይማኖት ነው የሚሆነው። ሃይማኖት ነው የሚሆነው ማለት ምን ማለት ነው? መጽሐፍ ቅዱሳዊ የሆነውን ትምህርቴን ላገኘው የምችለው መካነ ኢየሱስ ከምትባል ቤተ እምነት እንጂ ከዛ ውጭ ሊሆን አይችልም ብሎ ማሰብ ማለት ነው። እና ስለዚህ እንደዚህ አይነት ነገር ደግሞ ትክክል አይደለም። ወንጌላዊ አማኝ ብሎ ራሱን ካሰበ ወይዘር መካነ ኢየሱስ ይሁን ቃለ ሕይወት ይሁን ሙሉ ወንጌል ይሁን ወንጌላዊ አማኝ መጽሐፍ ቅዱስ ብቻ ብሎ ያምናል። መጽሐፍ ከዶክትሪኑ በላይ አክቹአሊ ዶክትሪኑ መጽሐፍ ቅዱሳዊ ነው ብሎ ሊያስብ ይችላል። ግን ከዶክትሪኑ በላይ መጽሐፍ ቅዱስን ሲያስተምር ነው። የትኛውም ወንጌላዊ አማኝ ቃለ ሕይወትም ሙሉ ወንጌልም መሰረተ ክርስቶስም የትኛውም ዶክትሪኑን አምጥቶ ሲያስተምር አላውቅም እዚህ ፕላትፎርም ላይ ማለት ነው። የሚያስተምረው መጽሐፍ ቅዱስ ነው እንጂ የኛን የእምነት አቋም እያልክ እንዲናምናለን እንዲያናምናለን እያልክ አምጥቶ ማለት
እሱ በራሱ ትክክል ነው ብዬ አላስብም። ስለዚህ እንደዚህ አይነት ነገሮች በተነሱ ቁጥር ልዩነት ይመጡና ሌላው ወንጌላዊ አማኝ የማያምነውን ነገር ቦልድሊ መናገር ከዛ ደግሞ ያኛው ደግሞ አይ ይሄ ትክክል አይደለም ሲል እኛን ነካን የሚል ነገር ካለ እሱ አያስኬድም ነው የሚያስኬድ አይደለም። ይሄንን ከተናገርክ ወንጌላ ይሄንን ከተናገርክ ከኔስ ነካ ይሄንን ከተናገርክ ትክክል አይደለም ተብሎ ዲቤት የሚያስጠራ ከሆነ ኦሬዲ ያኛው አካልም የህፃናት ጥምቀት ትክክል አይደለም መጽሐፍ ቅዱስ አይደለም ብሎ የሚል ሰው ምን ሊያደርግ ነው? ጥሪ ሊጠራ ነው፣ ሊቀበል ነው፣ ሊል ነው ማለት ነው። እኔ እውነት ለመናገር በዛ መነጽር እየተያየን ካልሆነ በስተቀር ወንድማማቾች ነን አንዱ ወንጌል ነው ምናምነው አንድ ህብረት ላይ ያለ ነው ተብሎ በማሰብ ካልሆነ በስተቀር አይ አንድ አይደለንም ባለፈው ሲባል እንደነበረው ምን ላይ እንደደረሰ አላቀም። እኔም እንግዲህ በይቅርታ ታልፎ ከሆነና ሶሪ ብሎ ከሆነ ዴቭ አላቀም። ባለፈው ስለ ጌታ አራት ተነስቶ የነበረው ይሄ ቫሊድ አይደለም ሳምቲንግ ምናምን የሚለውን ነገር ከተነሳ በዛ ኮንሴኩዌንትን ከተባለ አንዱ እኔ ነኝ ባይዘው ያልዳንክም ተብዬ ከታሰብኩኝ ኑና ብዬ ወደር በዲቤት ይሁን በምንም እንድደንገሩኝ ብዬ የምመጣው አንዱ እኔ ነኝ። ሙሌ በጣም ይቅርታ አድርጊ። አሁን ሀናን ራሱ እኮ ብትጠይቃት አንድ ነን ወይ ብለህ ብትጠይቃት አንድ አይደለንም ብላ ነው የምትመልሰው። እኔ እውነቱን ነው የምናገረው። እኔ እንትን አይደለም እኔ ሲሶ ማን ነው አንድ ነን ያለ ሰው አለ? ቆይ አንዴ ሙለታ አንድ ነን ያለ ሰው አለ? ሲሶ አሁን አኪም ቢሆን ሙለታ አንድ ነን እያልክ ነው? እኔ አልገባኝም። አንድ ነን ምን አንድ ሰው ወንጌል አማኝ የለም። በትምህርት የተለያየ አስተምሮ እንዳለ ይታወቃል። አንድ ብንሆንማ አንድ ወይ ቃልቤት ነበር ምን ሆነው ወይ መካኒስ ነበር ምን ሆነው ወይ ሙሉ ወንጌል ነበር ምን ሆነው። ይሄ እንደዛ የሚል ሰው የለም። ግን ደግሞ እንትን ነው እሱ አይደለም እያልን ያለው ወንጌላዊ አማኝ ከመካኒስ ውጭ ያለው ነው። ወንጌላዊ አማኝ እንደ ዳነ ታምኛለሽ ማለት እኛ ድነናል ብለሽ ነው የምታስቢው? እኔ አዳኝና አጽዳቂ እንትን አይደለም። እንደዛ ብላችሁ አትጠይቁኝ። ይሄ ዝም ብሎ ጥያቄ ማለት ያለፈበት አዳኝና አጽዳቂ ካልሆንሽ ሌላውን ለምንድን ነው አልዳንክም ብለሽ ነው? እኔ ብያላቅም አልዳንክም ብያላቅም ማንንም አልዳንክም ብዬ እኔ ለዳነው ነው ወንጌል የምትሰብኪው ታዲያ? አይ ለዳነው ነው ወንጌል የምትሰብኪው ታዲያ? ለዳነው ነው እንዲድን ወንጌል የምትናገር ነው ወይስ ወንጌል አሰብኪ? ወንጌል ማለት ምን ማለት ነው? እሺ ሙላታ ወንጌል ስትለኝ ስለየትኛው ወንጌል ነው እያወራ ያለው? እስኪ ንገረኝ። ማለት ወንጌል ለኛ አንድ ወንጌል ያለው ኖ ይኸውልሻና የምስራች ነው ወንጌል። የምስራችን ወንጌል ከሆነ ለምሳሌ እኔ እኮ ድምጽ ቤት አንቺ ነሽ እንትን እያልሽ ያለሽው እንረጋጋ የምትይው አንቺ ነሽ፣ ግን አፌ ላይ የምትቆሚው አንቺ ነሽ እኮ። ስለምስራችሁ ወንጌል ከሆነ ወንጌል ለሁሉም ነው የሚያስፈልገው። ክርስቶስ እንደሞተና እንደተነሳ ስለ ሰው ልጅ ኃጢአት እንደሞተ እንደተነሳ ወንጌል የምትመሰክርለት ይሄንን ነገር ለማያውቅ ሰው ነው። ገባ? ስለምስራችሁ ወንጌል ከሆነ ማለት እኮ ወንጌል ብለሽ የምትይው ሰው ድኗል አልዳነም? ወንጌል መጽሐፍ ቅዱስ ከሆነ ለሁሉም ነው። ለዳነው ላልዳነው ነው የሚሰበከው ወንጌል ለሁሉም። ከምስራች አይ ወንጌል የምስራች የተለያየ ወንጌል የለም። አንድ ወንጌል ነው ያለው። ያ ወንጌልም ስሙ ራሱ ትርጉሙ የምስራች ማለት ነው። የተለያየ ወንጌል የለም ከጅምሩ። እኔ እየጠየኩሽ ያለሁት ወንጌል ስትሰብኪ ኦልሬዲ አንድ ሰው እንዲድን ነው አይደለ? ወይ ለአንድ ሙስሊም ሊሆን ይችላል፣ ወይ ለአንድ ጆባ ዊትነስ ሊሆን ይችላል፣ ወይ ለአንድ ኦንሊ ጂሰስ በያዘው አስተምህሮ ስላልዳነ ወደ መዳን እውነት እንዲመጣ ጌታን ተቀበል ተብሎ ይሰበካል ነው? ወይስ ጌታን ተቀበል የሚለውን ወደ ጌታና የሚለውን የወንጌላውያን አማኞች ስብከት በራሱ ትክክል አይደለም እያልሽ ነው? እኔ ወደዚህ ለምን እንደምትመጣ ሙለታ እኔ አይገባኝም። እኔ ምን ስላልኩ ነው ወደዚህ የምታሽከረክረኝ ነው? ወይስ አውቀህ ሆን ብለህ እኔን ወጥመድ ውስጥ ለመክተት ነው? እኔ የምልህ አንድ አይደለንም ብያለሁ። አንድ አይደለንም አስተምሮታችን። ልክ ሲሰው ጥያቄ ጠየቀ። አዎ ሁሉም ሰው የሚያምነው ሁሉም ሰው አንድ ቢሆንማ ሙሉ ወንጌል ይሆን ነበር፣ አለንት ይሆን ነበረ። ወይም እንዳለ ብዙ ስሞች ያሉት ስሞች እንደዛ አይነት ስሞች አሁን እንደምንሰማው አንሰማም ነበረ። አንዱ ሁሉም ሰው መካኒዮስ ይሆን ነበረ። ገባ? ስለዚህ የሆነ የምንለይበት አስተምሮ አለን። በግድ አንድ ነን ብላችሁ አትጨፍልቁን። ይሄንን ያልኩት እኔ
አላልንም። ለምን ይተናነቅሻል? ድናችኋል ለማለት ነው የምልሽ። አሁን በእርግጠኝነት የመካነ ኢየሱስ ልጆች ሉትራን ድነዋል ወይ ተብለሽ ብትጠየቂ አዎ ነው የምትይው። ስለዚህ ሌላው የቃል ሕይወት ለምን ይተናነቅሻል? ወይ አይደላችሁም ብለሽ ማለት ነው። ቆይ አለች እዚሁ ሄሉ እዚሁ አለች ታውራ ራሷ ድናችኋል ወይ አልዳናችሁም ትበላ አሁን ድናችኋል ለምን በድፍረት ማለት ያቅታታል? ለምን ይተናነቃታል እንዴ? አይ ለኔ ብላ አይደለም እምነቷን ትናገር። ለምን ለኔ ብላ ትልልኛለች እንዴ? እኔ ስላልኩ ወደ ምምት ነው ሙለታ እኔ በቃ እንደዳነ ንገሪኝ እንደ እኔ ነኝ እንደ አላልኩሽም። እኔ አጽዳቂ አይደለሁም እኔ ስለአንድ ግለሰብ እያወራሁ አይደለም። የእኛን ስላስተምሮ ነው እያወራ ያለሁት። እንዳልገባሽ ሆነሽ ለምን ትጣመሚያለሽ? እኔ አስተምሯችን የእኛን አስተምሮ ታውቂዋለሽ። የእኛን አስተምሮ የሚያድን አስተምሮ ነው ወይ? ስለ ሳክራመንትም ያለን አስተምሮ፣ ስለ ኮሚኒየን ያለን አስተምሮ ታውቂያለሽ። ኤቭሪቲንግ ታውቂያለሽ። ስለዚህ ይሄ አስተምሮ ሰው ይዞ የወንጌላውያን አስተምሮ ሰው ይሄንን ይዞ ይድናል ወይ? እኔ ስለ ሳክራመንት ሳክራመንት ላይ ስህተታቸዋል። በቃ ይሄው ሳክራመንት ላይ ስህተታቸዋል። ሳክራመንት ስላነሳ ቴንኪው ሳክራመንት ላይ ስህተታቸዋል ብዬ አምናለሁ እኔ። ያ ድነናል ወይ? ያንን እምነት ይዘን ድነናል ወይ ነው ሳክራመንት ብለህ አንስተሃል። እኔ ላነሳ አልፈለኩም ነበር፣ አንተ አንስተሃል። ስለዚህ እኔ ደግሞ በሳክራመንት ላይ መካነ ኢየሱስ ትክክል ብዬ አምናለሁ። ለዛም ነው እኔ ሉተራን የሆንኩት ማለት ነው። በሳክራመንት በየትኛው ዶክትሪን ትክክል ነን፣ በየትኛው ዶክትሪን ትክክል አይደለንም አላልኩም። እኔ ጠየቅኩሽ የወንጌል አማኞች ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሌሎቹ ከመካነ ኢየሱስና ከሉትራን ውጭ ያሉትን ሰዎች በአስተምሯቸውን ታውቃላችሁ? ድነዋል፣ የኛ ወገን ናቸው ብላችሁ ታስባላችሁ ወይ? ታስቢያለሽ ወይ? ፐርሰናሊ እስኪ አንቺን ልጠይቅሽ፣ ታስቢያለሽ ወይ ነው ጥያቄ። እንግዲህ ኢትዮጵያ ህብረት ውስጥ የወንጌላውያን ህብረት ውስጥ አንድ ላይ አይደለ ያላችሁ? ስለዚህ ያው ግልጽ እኮ ነው ህብረት ላይ አለን። ስለዚህ መካነ ኢየሱስም አለች እና እኔን ወጥመድ ውስጥ ለመክተት ነው እንጂ የምትጠይቀኝ አንተ ራስህ ታውቀዋለህ በህብረት ላይ እንዳለ። እንደ አንቺ እኮ ይሄ ወጥመድ ነው ታስፈልገውማ ድናታል ብለሽ ተናገሪ ምን ማስፈራሽ? ያታምንበትማ እንዴ ምንድን ነው ብትገፊያት? ማታምንበትም ይሄ አይተናነቃትማ ብታምንበት። ራታ ጨናንቋት ልጅቷን እንደዚህ ምንድነው ድንሃል አልዳንክ ምናምን እኔ ድኛለሁ ሙለታ አንተ ከየት እንደሆንክ እራሱ አናውቅም እኮ አማን ወንድሜ። ስለዚህ ከሆነ ነገር መሆን አለብኝ ለመዳና ከየት እንደሆንክ አይደለም ትምህርትህ ራሱ ከጌታ አይደለም ከክርስቶስ ያልሆነ ትምህርት ስለሌለ እኮ ነው እኮ። ግን እኔ አልዳንኩም ድኛለሁ አልዳንኩም ሙለታ ድኛለሁ እኔ አልዳንኩም ወይ ደግሞ እንደ ክርስቶስ አንድ አማኝ አድርጌ አልቆጥረም አልቀበልህም። እኔ አትቆጥረኝም። እሺ ትናንትና የእናንተን ቤተ እምነት እንዳል ቤተ እምነትን አላውቀውም። እሺ ችግር የለም አልዳንክም አልከኝ። እሺ ሰው እንዴት ነው የሚድነው ሙለታ? ሰው በጌታ በኢየሱስ ክርስቶስ አምኖ ሌላ ነገር ሳይቀናቀል ማለት ነው ሳይወዛገብ። አንተ እኮ ገና ሪሰርች ላይ ያለው የት ደረስክ ግን አማኒ ወንድሜ? አይ በሃይማኖት ይዳናል አይዳንም አይደለም ጥያቄ። የጠየቁ ጥያቄ እኔ ለመዳን ምን ማድረግ አለብኝ ነው ጥያቄ እኮ። አንተ ለመዳን በጌታ በኢየሱስ ክርስቶስ አዳኝነት እግዚአብሔር በጸጋ እንዳዳነ ማመን አለብህ። አንተ በግል ጥረት በስራ እድናለሁ ብለህ የምታስብ ሰው ነህ። በጸጋ ላይ ስራ ተጨምሮ ነው የሚያድን ብለህ ታምናለህ። እሺ ስለዚህ ምንድን ያልከኝ ሰው በኢየሱስ ክርስቶስ ማመን አለበት ለመዳን አልከኝ እና ስራዬ ደግሞ ያድነኛል ብሎ ማመን የለበትም ነው። ስራዬ ደግሞ ያድነኛል ብሎ ማመን የለበትም። በራሱ ስራ መመካት የለበትም ነው። ልክ ነኝ? እውነት ነው። ድኛለሁ። ስለዚህ እኔ በክርስቶስ ኢየሱስ አምናለሁ። ስራዬ ያድነኛል ብዬ ደግሞ አላምንም። ስለዚህ አመሰግናለሁ። ግን ትናንትና ካልዳንኩኝ ቆይ የእምነት ክህደት እያወራ ነው እንጂ ታምናለህ አንተ። ትናንት ተወያየናል እንዴ? ያዕቆብን ጠቀስካል እንዴ? ጸጋ ብቻ የሚለውን ነገር ለመቃወም እንዴ? ያዕቆብማ አምኖ ድኖ ሰው በመልካም ስራ መጽናት እንዳለበት የሚናገር ክፍል ነው። እሱ ላይ በደፊት እናወራለን። ግን ጸጋ ብቻ ለማፍረስ ያዕቆብ ጠቅሳል አልጠቀስክም እንዴ? በደንብ ነው። ጸጋ ብቻንና እምነትን ብቻ ነው ያፈርሳል። ወደፊት እናወራበታለን። እምነት ብቻ ላይ እንትን አትበል። እስኪ አንድ ትላንት ያመለጠኝን እድል ልጠቀምበት። አንድ ቤተክርስቲያን አባት ጸጋን ብቻ ለመቃወም አንድ ስኮላር ኢቭን የኦርቶዶክስ ስኮላር ኧረ ቆይ ወደ ቤት አይደለም ያዝ ነው
ዲቤት አይደለም። ቆይ ስማ፣ አልመልስልህም። ቆይ ስማ፣ እያወራሁ ነው ያቋረጥከኝ። ቆይ ሀሳቤ ልጨርስ። አንድ ዲቤት ዲቤት ትናንትና እኮ አየን እኮ። እሺ ቆይ አንዴ ስማ። ትናንትና ሙለታ ስማ፣ እስኪ ዲቤቱ ያለው ሰው እዚህ ምጣ፣ ጥያቄና መልሱን እሱም የጠየቀኝ እኔም የጠየቁት። ኧረ ሙለታ ብቻ ነው እያወራን። ቆይ ስለሆነ እናውራ። ስላለፈው አለፈ እኮ በቃ። በጣም አንተ ጎበዝ ነህ። ምን አልከኝ? አሁን በክርስቶስ ኢየሱስ ካመንክ ትድናለህ፣ በስራዬ መመካት የለብህም አልከኝ። እኔ በክርስቶስ ኢየሱስ አምናለሁ፣ በስራዬ አልመካም። አንደኛ እሱን ያስልኝ። ሁለተኛ ትላንትና አልዳንክም ብለህ ካመንክ ለምን አልሰበክልኝም? ወንጌልን ለምን አልሰበከኝም? እኔ ክርስቲያን አይደለህም ወይ ደግሞ ድነሃል ብለህ ካላመንክ አንተ መተህ አማን መጀመሪያ እኮ ጸጋ ብቻ ምናምን ሰማ ወያየት ያለብን ገና ስለ ነገረ ድነት ነበር ማውራት ያለብን። አንተ ገና አልዳንክምና የኢየሱስ ክርስቶስን ወንጌል ልስበክህ ብለህ አምላክ ሰው ሆነ ብለህ ለምን አልነገርከኝም ትናንትና? ኦኬ አዎ ስላልሰማህ ነው እንጂ እኔ ነገርኩ። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። እግዚአብሔር አድኖናል ብዬ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን፣ ቲቶ ምዕራፍ 3 ያለውን፣ ኤፌሶን ምዕራፍ 2 ያለውን ጠቅሼ በጸጋ እንደሆነ መዳንን ከእግዚአብሔር እንደሆነ መዳንን ነግሬሃለሁ። ምናልባት በትክክል ሰምተህ ከሆነ ይሄ ነው ስብከት። ሰበኩህ እኮ ግን አንተ በዲቤት ሙድ ስለነበር ካልሰማህም እንዲሁ ለመከራከር ስለነበረው ውስጥ የነበረው ነገር ለመከራከር እንጂ ቃሉን ተቀብለ ለማመን ስላልነበረ አልሰማህም። ጆሮ ዳባ ለበስ ብለህ አለፍክ እንጂ እኔማ ነግሬሃለሁ ወንጌል ብራዘር። እሺ ትናንትና ይነቀይ ሜት አድርገው። እኔ ትናንትና ዲቤቱ ሲጀመር ሲሳይ ቤት የተናገርኩት ሰው ለመዳን በእግዚአብሔር ጸጋ አምኖ ተጠምቆ ክርስቲያን ይሆናል፣ ከዛም ደግሞ በክርስትና ህይወት መመላለስ አለበት ብዬ አምናለሁ ብዬ ተናገር ነበር። ነገረ ድነት ሳስቀምጥ ክርክሩ እሱ አልነበረም። በነገራችን ላይ አንተ ግን ጸጋ ብቻ ነው ለድነት ብለን የገባኸው ትናንትና። እሱ ሌላ ዲቤት ነው። ገባ? ሶላ ግራቲያ ብለን የገባኸው ሶላ ግራቲያንም አክቹዋሊ ዲፌንድ ሳታደርገውን የወጣኸው ዴፊኒሽን ስለማታውቅ ይዛኔ ግን ችግር የለም። ትናንትና ስላለፈ ማለት ነው። እኔ በክርስቶስ ኢየሱስ አምናለሁኝ። አሁን ምን አድርግ ነው የምትለኝ? ዲፋይን አድርግ ተርሙን። እሺ ዲፋይን አድርግ። እኔ ያላቀውም አይደል? አንተ ዲፋይን አድርግ። አይ ትናንትና ዲቤት አልደግምም። ሄደህ ማንበብና ማጥናት ነው። ሶላ ግራቲያ ሲሉ ምን እንደሚሉ እንኳን ከሪፎርመሮች እንኳን ትንሽ በሚያሳስላ ያቀርበከው ሶላ ግራቲያ ለድነት አይሉም። እባክህን ተው። ዲፋይን አድርገው ነው የምልህ። ዲፋይን አድርገው። ትናንትና ዲፋይን ማድረግ ነበረብህ። ስለዚህ እንጨርስና እሺ አሁን ንገረኝ እንጂ ወንጌል ንገረኝ። ሳትነግረኝ እንዳልወጣ አታውቅም አትበል። ዲፋይን አድርግ። ሳትነግረኝ እንዳልወጣ ወንጌልን። አሁን ድኛለሁ አልዳንኩም? በክርስቶስ ኢየሱስ አምናለሁ፣ አምላክ ሰው መሆኑን አምናለሁ። ሰው ደግሞ ይህንን ጸጋ በእምነት አምኖ በመጠመቅ ይቀበላል ብዬ አምናለሁ። ይህ የክርስትና አስተምሮ ነው። ክርስቲያኖችን ደግሞ እስከ መጨረሻው የጸና ደግሞ ይድናል ብዬ አምናለሁ። ዕለት ዕለት ደግሞ ክርስቲያን ይህንን ህይወቱን መፈጸም አለበት። የክርስትና ህይወት አንዴ ብቻ ቅጽበቴ ብቻ ሳይሆን ሂደታዊም ስለሆነ ይህንን ሁሉ አምናለሁ። ድኛለሁ። ባውም ያልከው እዚህ ጋር ሌላ ስራ ቤት ላይ ጠርተውኝ እሺ ችግር የለም። ለነገሩ አንተ ዳን ካልከኝም አላልከኝም እንደዛ አይደለም። ስለዚህ ልጅቷን አሁን አስጨንቀሃት ድኛለሁ። ለነገሩ ድነት ከሰው አይደለም አይደል? ከእግዚአብሔር ዘንድ ነው የሚሰጠው። ማን እንደ አልዳንክም እያለች የምትጽፋለች ሚሚ የምትባል አማኒ ስለ ሀና ችግር የለውም። እናንተ ሀናን እንደዳነ ታምናለች፣ እኛ መስዋዕትናለች ብለን ችግር የለውም። አይ መዳን በተነገረው መንገድ ነው። ይህንን መንገድ ያመነ ይድናል ብዬ ነው የማምነው። አለቀ። እሺ ሌላኛው ደግሞ ቤተ እምነትን ተናገረ እያሉኝ ያሉ ሰዎች ስላሉ ማለት ነው። ቤተ እምነቴን አልናገርም። ይሄ የፐርሰናል ጉዳይ ስለሆነ በቤተ እምነት ደግሞ ይዳናል ብላችሁ ደግሞ የማታምኑ ሰዎች ናችሁ እየጠየቃችሁኝ ያለው ማለት ሃይማኖት አያድንም ብላችሁ ማለት ነው። ስለዚህ እንደዛ አይሁን ለማለት ነው። ቤተ እምነት ይላል። በክርስቶስ ማመን ብቻ የሚያድነው የሚሉ ሰዎች ቤተ እምነትን ሲጠይቁ ፈገግ ያስብላል። ለማንኛውም እሱ የራሴ ጉዳይ ስለሆነ ማለት ነው። ደህና ዋሉልኝ ለማለት ነው።
ሉተራኖች ግን ውስጥ አውራቸዋለሁ። ሉተራኖች ድቤቱን ትታችሁ አማን አስተምሮትህን በትክክል በስርዓት ይሄ ነው የሚባል ነገር በየጊዜው ትቀያይራለህ። አሁን አንተ ምንድነህ ብለን እንቀበል። አሁን ቤተ እምነት ስንልህ ግልጽ የሆነ እንደ ኮንዲሽኑ ነው። አንዴ ማርያም ቅዱሳን ያማልዳሉ ሲባል አዎ ትላለህ፣ የሆነ ሰውን ለማስደሰት ስትፈልግ። ከዛ አንዴ ሌላ ደግሞ የኦርቶዶክስ አስተምሮ ስትጠየቅ አዎ ትላለህ ካሉ፣ በሌላ ጊዜ ደግሞ አዳልጦህም ሌላ ነገር ታወራለህ። እና ስለዚህ ትክክለኛ እምነትህን አናውቀውም፣ ትክክለኛ ዶክትሪንህን አናውቀውም። ኦርቶዶክስ ገባኝ። አሁን አንድ የሚታግና ደግሞ ስማኝ፣ አንተ ደግሞ የት ዲኖሚኔሽን እንደሆን ካናቅም፣ ድሮ ሳቀህ ካልቪኒስት ነበርክ ማለት ኢየሱስ ክርስቶስ ለተመረጡት ብቻ ሌላ ነው ብለህ የምታምን። አሁን ደግሞ ትመጣና መካነ ኢየሱስ ጋር ማስተምራለሁ ትላለህ፣ ግን ደግሞ ሉተራን አይደለም። አንተ ያንተን ሰዓት ነግረኝ የኔን እንድነግርህ ለምን እንደምትጠብቀው? ስለዚህ አንተ ቤተ እምነትን ንገረኝ እና እኔም ልነግርህ እችላለሁ ሜይ ቢ ከወደድኩኝ። ስለዚህ እስቲ ንገረን፣ ዲኖሚኔሽን ንገረን ደፈር ብለህ ዛሬ ይኸው 323 አለ። አንተ እኔን እየኮነንከኝ ስለሆነ ቴላስ እስቲ ባፕቲስት ነው ሪፎርም ባፕቲስት ነው ሉተራን ነው ወይንስ ፔንቴኮስታል ነው? ሙለታ አለማየሁ ልንገርህ እኮ እኔን ልንገርህ። አሁን እኔ አንደኛ እዚህ ውስጥ ሙለታ ከየት ነው የሚለውን ነገር የማያውቅ የሚጠራጠር የለም። ካለ ደግሞ እኔ ቃለ ሕይወት ውስጥ እንደማገለግል መካነ ኢየሱስ አገለግላለሁ እንደማልል አክቹአሊ በህብረት በኩል ጠርተውኝ ላገለግል እችላለሁ፣ አገልግዬም አውቃለሁ። የህብረት ማለት እኛ ጋር አሁን ቃለ ሕይወትም መካነ ኢየሱስም ሙሉ ወንጌልም መሰረተ ክርስቶስም ሌሎች አብያተ ክርስቲያናትም በህብረት የሆነ እሑድ ላይ አገልግሎት አለ። እዛ ላይ ላገለግል እችላለሁ። ከዛ ውጭ ግን የመካነ ኢየሱስ አገልጋይ አይደለሁም። እኔ ቃለ ሕይወት አገልጋይ ነኝ። ቃለ ሕይወት ላይ ነኝ ያለሁት። ይሄንን ማንም ሰው ያውቃል። አሁን ያንተን ንገረን። ይኸው የኔ ተናገርኩኝ። በእርግጥ ሁሉም ሰው ያውቃል። አያውቅም ካልክ ደግሞ ይኸው ተናገርኩኝ። እኔ ቃለ ሕይወት የሚባል ዲኖሚኔሽን አላውቅም። ቃለ ሕይወት የሚባል ቤተክርስቲያን እንዳላውቃለሁ። ዲኖሚኔሽኑ ምንድን ነው የጠየቁ? እኔ የጠየቁ ፔንቴኮስታል ነህ፣ ሪፎርምድ ባፕቲስት ነህ ወይንስ ሜቶዲስት ነህ ወይንስ ሉተራን ነህ? የትኛው ዲኖሚኔሽን ነህ? ቃለ ሕይወት ምንድን ናት? በምስኪን ነው እኔ ነጥለህ ትጠይቀኛለህ። ቃለ ሕይወት ቃለ ሕይወት ምንድን ናት? ንገረኝ። ምንድን ናት ቃለ ሕይወት? ምንድን ናት? በቃ አንተ ካላወቅ እሷ አጥንተህ መድረስ ያንተ ስራ ነው። በቃ ቃለ ሕይወት ነኝ አልኩህ። አንተ የት ነህ? ስለዚህ እሺ ቤናናይት ነው እያልከኝ ነው? ጥም ብለሃል። አጥናና ድረስበት አልኩህ። አለቀ በቃ። እሱን እያንዳንዱን ነገር እኔ አንተን ሀሁ ማስተማር የለብኝም። ለምን ቢሲል ያስተምራለሁ? ኤሌመንታሪ ነገር አንተን እያስተማርኩ አልሄድም። ምን ቤተ እምነት አንተ ሰዎች እንዲረዱትም እኮ ነው። ቃለ ሕይወት የካልቪኒስት ምልከታን ያላት የሜኖናይት ወይስ የሉተራን? አጥናና ድረስበት። አንተ ግን የት ነህ እንዴ? ለምን አትነግረኝም? አታፍርበትም አይደል እንዴ? ዲኖሚኔሽኑ ቃለ ሕይወት እንደሆነ ነገርኩህ። ቃለ ሕይወት ምንድን ናት የሚለውን ነገር አጥና በቃ። ካልቪኒስት ናት። በዛውም ምናልባት ጥናት እየሰራህ ነው የት እንደምትገባ ቃለ ሕይወት ራስን ቃለ ሕይወት ልታገኘውም ስለምችል አጥና። አይ ጥያቄ እሱ አይደለም። እኔ የት ቤተክርስቲያን ትሄዳለህ አይደለም፣ መካነ ኢየሱስ ጋር መሄዳለሁ ያ መሄዳለሁ አልከኝ። የጠየቁ ካልቪኒስት ናት ቃለ ሕይወት ሜኖናይት ናት ወይንስ ሉተራን ናት? ሙለታይት ነው። ይኸውልህ ብራዘር፣ አሁን ረሱን ሽፍት አታርግ። ሙለታይት እንደሆነ አላውቅም ብልሃል። ሙለታ ቃለ ሕይወት ነው። ቃለ ሕይወት ምንድን ናት? አንተ አጥና ብያለሁ። አላውቅም ብልሃል። ዲኖሚኔሽኑን ነው የጠየቁ። ባፕቲስት ናት፣ ሉተራን ናት፣ ካልቪኒስት ናት፣ ምንድን ናት? ንገረኝ። በቃ ይኸውና አንተ እንግዲህ እሺ ስትነግረኝ ሌላ ጊዜ እነግርሃለሁ ማለት ነው። ደህና ዋሉ። ለማንኛውም አዎ በቃ አጥናና ለማንኛውም ወስን አጥናንቶ ሰው ከቃለ ሕይወት ነህ ብለህ መካነ ኢየሱስ አስተምራለሁ ስትል ትንሽ አታፍርም እንዴ? ምን ላይ ነው የምታስተምራቸው? ቅዱስ ቁርባን ላይ ታስተምራቸዋለህ? ተው እንጂ ሙለታ አጥና ምናምን ብትለኝ አንተ የማታውቀውን ቤተ እምነት ውስጥ ገብተህ የት ነው ያልኩት? መካነ ኢየሱስን አስተምራለሁ ያልኩት የት ነው? ቪዲዮ የለም። መካነ ኢየሱስ ሄጄ ትምህርት አስተምሬያለሁ ከፓስተሬ። እሺ ሁለተኛ ደግሞ ፓስተሬ ድነት ይታጣል ብሎ ይታጣል ብሎና እኔ ደግሞ አላምን ብለሃል። መካነ ኢየሱስ አስተማሪ ነኝ ያልኩት የት ነው? አይ መካነ ኢየሱስ ቤተክርስቲያን ሄጄ አስተምራለሁ ተጠርቼ ብለሃል። የት ነው ያልኩት ነው ብለህ እንዴ? ቅድምም ብለሃል እዚህ ጋር እኛ እያወራን
ቪዲዮዎችን ደግሞ ሙለታ አይ እዚህ አሁን እናንተ እያወራን እዚህ አላልኩ። ለምን ትዋሻለህ? መካነ ኢየሱስ ሄጄ አስተምራለሁ አላልክም? ለምንድን ነው የምትዋሸው ነው ያልኩ። ህብረት ላይ ነው ያልኩ እንጂ ነው የመካነ ኢየሱስ ዶክትሪን ህብረት ላይ ሲጀመር አንተ ስለ ህብረት ስለማታውቅ ነው እንጂ የሆነ የቃለ ሕይወትን የሙሉ ወንጌል ዶክትሪን የመካነ ኢየሱስ ዶክትሪን አይደለም ሰው የሚማረው። ስለማታውቀው ነገር አታውራ ፕሊዝ። ስለዚህ ዶክትሪኑ ሪፕሬዘንት የሚያደርገውን ነገር አንተ ሄደህ ታስተምራቸዋለህ ማለት ነው መካነ ኢየሱስን። እሱን ሂደህ ጠይቃቸው ምን አስተማራችሁ ብለህ ህብረት ላይ ምንድን ነው ያስተማራችሁ ብለህ ሂደህ ጠይቃቸው እነሱን ማለት ነው። ከዛ ውጭ ግን የመካነ ኢየሱስ ዮሐንስ 3:5 እንደው ተሳስተህ አስተምራቸው ይሆን? ዮሐንስ 6 አስተምራቸው ጠይቃቸው ሂዳልኩ ልጅ ነው ቅዱስ ቁርባንና አንተን ጥምቀትን ነክተህ ነው ማውራት ነው። በቃ ችግር የለም። በቃ ዮሐንስ አለች እዚህ ጋር በውስጥ ታስተምራታለህ ዮሐንስ 3:5 እና ቅዱስ ቁርባን ላይ ደግሞ ዮሐንስ ምዕራፍ 6 አስተምራቸው ሄደ። እንዲሁም ሐዋርያት ሥራ ምዕራፍ 2 ማለት ነው። በቃ እኔ ከቁም ነገር ቆጥሬህ ነበር። እውነት ይቅርታ አድርግልኝ። በቃ እሱ አሁን ወደ ስም ልትገባ ስለሆነ ትቼዋለሁ። እኔም ደህና ዋል። አይ ማንዬ ግን ያንተ ዲኖሚኔሽን ሳትነግረን አይ ሙለታ ሲናገር እናገራለሁ። ጠይቂው፣ ለማንኛውም በውስጥም ጠይቂው እስቲ ምንድን ነው ካልቪኒስት ነው ምንድን ነው ወደፊት እንድናውቀው። ደህና ዋሉ። አማን ከመሄድ በፊት ከቻልክ ልጠይቅ ከተቻለ ለማን አማን ነው ጠይቀው ምን ችግር አለ? አማን ጥያቄ ይበራ ጠይቀኝ። ፖለቲካ እንዳትሰራ እንጂ ጠይቀኝ። ኖ አይ አክቹሊ ለሁለታችሁም አድሬስ ነው የማደርገውና በስራ ድህነት አይገኝም፣ ግን በስራ ድህነታችን ልናጣ እንችላለን ወይ? ያው ምንድነው ንስሐን ኤክስክሉድ አድርገን ነው። ንስሐን ኤክስክሉድ አድርገን በስራችን ድህነታችንን ልናጣ እንችላለን ወይ? ምን ጥያቄ አለው? ምን ጥያቄ አለው? ሰው በክርስትና ትምህርት ካልጸና ድህነቱን ያጣል። ዮሐንስ 15 ላይ እንደሚናገረው የሚቆረጡት ቅርንጫፎችም በክርስቶስ እስካሉ ድረስ ነው። ከክርስቶስ ከወጡ ፍሬ የማያፈሩ ከሆኑ ከክርስቶስ አካልነት ይለያሉ። ይህ የክርስትና ትምህርት ነው። ዕለት ዕለት ሰው መዳኑን መፈጸም አለበት በመታዘዝ ፊልጵስዩስ ምዕራፍ 2 ቁጥር 13 ነው። ይህ የክርስትና ትምህርት ነው። እኔ ግን ስጠረጥር ወዳጅ ያለው እስቲ እንትና ይመልሰልም ውለታ የእሱን ምስር ብስን ሳላደርግ ራሱ ደግሞ አይታጣም ብሎ ደፈር ብሎ ይነግርሃል ማለት ነው። እስቲ ከራሱ ብንሰማ ይሻላል። ሙሌ ምን ትላለህ? ጥያቄ ወንድም በስራ ድህነታችንን አናገኝም፣ ግን በስራችን ድህነታችንን ልናጣ እንችላለን ወይ? ኤክስክሉዲንግ የንስሐን ስራ ስራ መውጫም መግቢያም አይደለም። አፍተሮል መውጫም መግቢያም አይደለም። ስለዚህ ሰው በእግዚአብሔር ጸጋ ነው የሚድነው። በእግዚአብሔር ጸጋ እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ በማመን ይድናል። አለቀ። ከዛ ውጭ በስራ ይታጣል ብሎ የሚያምን ሰው ካለ ባይ ዲፎልት እያለ ያለው በስራ ይገኛል። ላለማጣት መስራት አለበት። ስለዚህ ድህነት ለስራ ያስፈልጋል፣ ስራ ለድህነት ያስፈልጋል ብሎ ማመን ነው፣ እንደ ማመን ነው። ምንም ልዩነት የለውም። ስለዚህ ላለማጣት መስራት አለብህ which means ድህነት ለመቀጠል ማለት ነው። ስለዚህ እያንዳንዱ የምትሰራቸው ስራዎች ድህነት ላይ አስተዋጽኦ አላቸው ወይ በድህነት ላይ ሱታፊ አላቸው ማለት ነው። ስለዚህ እኔ እንደዛ አላምንም፣ ቤተክርስቲያንም እንደዛ አታምንም። መጽሐፍ ቅዱስም ሲንግል ቨርስ ሰው በኃጢአት ምክንያት ድህነቱን ሊያጣ ይችላል ብሎ የሚል የለም። በተቃራኒው ግን አለ። ባይዘው በተቃራኒው ሰው ሊነቃ ይችላል፣ ሊደክም ይችላል። ደከመም ነቃም ግን መዳን እንደሚችል መጽሐፍ ቅዱስ ይናገራል። እሱን ደግሞ ማስረጃውን ማቅረብ እችላለሁ። ምናልባት እሱን ማስረጃውን የምትፈልገው ከሆነ መጽሐፍ ቅዱስ ጠቅሰን ማውራት እንችላለን። ያው እንትን ማለት ሰፖርት የሚያደርግህ ነገር ብታቀርብ
ውድ ቢ ናይስ እንደ ላሳይ። ለምሳሌ መጀመሪያ ደረጃ መጽሐፍ ቅዱሳችን ኃጢአት አታድርጉ ይላል። ብታረጉ ትጠፋላችሁ የሚል መጽሐፍ ቅዱስ ውስጥ የለም። ብታረጉ ከአብ ዘንድ ጠበቃ እንዳለ ይነግረናል ማለት ነው። ሌላኛው አንደኛ ተሰሎንቄ ምዕራፍ ይሄ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ያለ ቃል ነው። ቀጥሎ አንደኛ ተሰሎንቄ ምዕራፍ 5 ያለውን ምናልባት መጽሐፍ ቅዱስ ሰው ያለው ሰው ካለ ያውጣና እሱን እያየው ላብራራለህ ልንገርህ ማለት ነው። ከ1 ጀምሮ እስከ 10 ድረስ ያለውን ጥቅስ ምን ተብሎ ነው ያ ፓሴጅ ኢንተርፕሬት የሚደረገው የሚለውን ማለት ነው። ሙሌ ጠበቃ አለ አልክ። ጠበቃ አለ ማለት አንተ ጋር አይደለም ማውራ። አንተ ጋር ያለኝን ጉዳይ እኮ ጨረስኩኝ። ኧረ ተው መልስ እንጂ ጥቅሱን። ኧረ ስለዚህ ተሳስረው የተወያዩት እሱማ እንደተሳሳትኩ የገባህ ነው። ጥያቄና መልስ ጨርሱ። ጥያቄ ጠይቆናል። እኔ በቅንነት ጠይቆኛል ብዬ ስላመንኩ ለዚህ ወንድሜ ለማስረዳት ነው እንጂ አንተን ተው። በኋላ ሚዩት አድርጋ አይ ዝጋ ምናምን ተው። እሱን ዝጋ ማለት ሚዩት አድርግ እያልኩ ነው። በቃ እኔ ወረድኩኝ እኮ ቻው እያልኩኝ ነው። አመሰግናለሁ። በቃ ውረድ። እኔ እንደዚህ ርካሽ ተወዳጅነት የሚወዱ ሰዎች ደስ ስለማይለኝ አሁን ደግሞ ስድብ ጀመርክ። ለወርድ በዬ ርካሽ ተወዳጅነት ምናምን ርካሽ ተወዳጅነት ስድብ አይደለም፣ ባህሪያችሁ ነው ማለት ወንጌላዊ አማኞች ነን እያላችሁ ቆይታችሁ በሌላ ማሊያ ለሌላ አካል የምትጫወቱ ሰዎች ያንን ነው የሚገልጻችሁ። እሺ ሚዩት አድርገህ ወይ አትሳደብ፣ ሀሳብ ላይ አውራ። ድምጽ ታፍኗል። አማን አትሰማም። አይ አትሳደብ፣ ሀሳብ ላይ አውራ። እኔ ልወርድ ነው። ማንነታችሁ ነው ወንጌላዊ አማኞች። በቃ ችግር የለውም አልከኝ። ለዛ ማሊያ ስትጫወት ነበር አልነበርክም? አልነበርክም? አይ እኔ ካልቪኒስት ነበርኩኝ። ከዛ ወጣው ጥዬው ለአንተ ጥዬ ልወጣው። ቻው። ግን እዛው እያለ ወንጌላዊ አማኝ ነኝ እያልክ ግን የኦርቶዶክስ ትምህርት ስታወራ ነበረ፣ የካቶሊክ ትምህርት ስታወራ ነበር አይደል? ወረደ። በቃ ተውኩት። ከወረደ ስለሱ አላወራም እኔ። አይ ስድብ አይደለም። እኔ እውነት ለመናገር አሁን ስለሱ አላወራም። እኔ ፊት ለፊት በጣም የሚያናደኝ አካል ቢኖር ልክ እንደነ ዶክተር ወዳጅን አይነት ቢኒያም ሽታይ እንኳን ሂዷል። እንደነ ቸሪያን በጣም ነው የምናደደው። ጠቅልሎ አምኖበት የሆነን ቤተ እምነት ሂዶ የሄደ ሰው አገር ሰላም ነው። ወንጌላዊ አማኝ ነኝ እያለ ግን በወንጌላዊ አማኝ ላይ የማይታመን ነገር እያወራ ተወዳጅነት ከዛኛው ቤተ እምነት ተወዳጅነት አንቱታን ለማግኘት ታዋቂነት ለማግኘት የሚጥር ሰው እንዲህ አይነት በጣም ምናምንቴ ይቅርታ አድርጉልኝ። እርግጥ መጽሐፍ ቅዱስ ምናምን ሄዷል ከተባባልን በቃ እሺ ወደ ጥያቄ ልሂድ። አይ እኔ ፊት ለፊትም ልነግረው የፈለኩ እንደዚህ አይነት ሰው ስለማይመቼ ነው እውነት ለመናገር እና እሺ አውጡትና ጥቅሱን ላብራራለሁ። የስንት ላይ ነው ያልከኝ? አንደኛ ተሰሎንቄ ምዕራፍ 5 እሺ ቀጥል። አውጣው እና እያየው እንትን ላድርግ ነው። አይ ቪዲዮ አልከፍትም። እንትን ቁጥሩ ንገረኝና እኔ ፎሎ እያደረኩ እንትላለሁ። ችግር የለውም። እሺ በቃ መጽሐፍ ቅዱስ ላውጣና ገልጬ እያነበብኩ ልንገርህ ብዬ ነው ማለት እኔ አንተ እያየኸው እንዲሆን ፈልጌ ነበረ። ካልሆነ ግን እኔ አውጥቼ እያነበብኩ ልንገርህ ማለት ነው። አንተ መጽሐፉ አለ አውጥተሃል? አለኝ። ስለዚህ ካወጣ ተከታተለኝ ወይ አንተ አንብበውና እኔ ሐሳቡን እያብራራው ትሄዳለህ። እከታተላለሁ አንተ። ኦኬ እሺ እኔ ላንብብልህ። ኦኬ ምዕራፍ 5 ላይ እንደዚህ ብሎ ይጀምራል። ተመልከት።
ወንድሞች ሆይ ክርስቲያን ነህ ግን አንተ ማለት ከክርስትና ሌላ ኮሜንት እያየሁ ስለነበረ ነው ይሄንን ጥያቄ አረ ኤክሶ ክርስቲያን ነው ሙሉ ያወራው። ኦኬ እሺ። አይ ከታች ሌላ ኮሜንት ስላየው መስሎኝ ነው። ልንገርህ እንግዲያውስ ክርስቲያን ኮንክ ወንድሞች ሆይ ስለ ዘመናት ስለ ወራትን ምንም እንድጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያውስ እንንቃ አለ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆን የእምነትን የፍቅርን ጥሩር የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔርን ለቁጣ አልመረጠንም፣ በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ ይልና እኛ የምንነቃም ብንሆን የምናንቀላፋም ብንሆን አለ። አሁን እዚህ ጋር እንንቃ አናንቀላፋ የሚል ማንቀላፋት የሚል ከ3 ጊዜ ያላነሰ ተጠቅሶ አይተናል ማለት ነው። ስለዚህ እዚህ ጋር ማንቀላፋት የሚለውን ተርም ኪ ወርድ ስለሆነ እዚህ ጋር ኢንተርፕሬት ማድረግ አለብን ማለት ምን ማለት ነው ማንቀላፋት የሚለውን ነገር መንቃትስ ምን ማለት ነው የሚለውን ነገር መጀመሪያ ኢንተርፕሬት እናድርገው ማለት ነው። አንድ ፓሴጅ ላይ ለምሳሌ ተደጋጋሚ ቃላቶች አንድ ቃል ተደጋጋሚ ከመጣ ያ ቃል ምን ማለት ነው ተብሎ ኢንተርፕሬት ይደረጋል በመጽሐፍ ቅዱስ ስላፈታት ህግ መሰረት ማለት ነው። ስለዚህ ያ ቃል ኢንተርፕሬት አደርገውና ከዛ ያንን ቃል ኢንተርፕሬት ባደረከው መንገድ እያንዳንዱ ቦታ ላይ በዛ መንገድ እያስገባ ትፈታለህ ማለት ነው። ስለዚህ ማንቀላፋት ተብሎ የተጠቀሰውና መንቃት ተብሎ የተጠቀሱ ነገሮችን ምንድን ናቸው? ምንን ለመግለጽ ነው? አሁን መጀመሪያ አንቀላፋ የሚለውን ግስ ስንት ትርጉም አለው የሚለውን ነገር እንሄድና የትርጉም አማራጮችን ከዛ ውስጥ እነዛ የትርጉም አማራጮችን በእያንዳንዱ ቨርስ ላይ ያስገባ መሞከር ነው ማለት። አንቀላፋ የሚለውን መጽሐፍ ቅዱስ ወይም ደግሞ በመጽሐፍ ቅዱስ መዝገበ ቃላት ውስጥ ምን አለው? ስንት ትርጉም አለው? አለህ ወንድም? አታንቀላፉ ያለው ልንገር። እሺ አይ በእኔ አረዳድ አይ ቲንክ ወደ 3 አይነት ትርጓሜ ያለው። እሺ ምን ትርጓሜ ያለው? መተኛት አለው፣ ያ መዳከም፣ ከዛ መዘናጋት፣ መሞት ማለት ነው። ያው መዳከም መዘናጋት አንድ ነው፣ መሞት ማለት ነው ሶስተኛም። ያ ስለዚህ አሁን እዚህ ጋር የትኛው መሞትን አትሙቱ ነው አታንቀላፉ እያለ ያለው? አትሙቱ ነው እያለ ያለው? አይ መዘናጋት ነው። ኦኬ አትተኙም እያለ አይደለም አይደል? ስለዚህ ኃጢአት አታድርጉ ነው አይደል እያለ ያለው እዚህ ጋር? አታንቀላፉ ሲል ኦኬ ቴንክ ዩ። ኦኬ ስለዚህ ምን አለ? ከጨለማ አይደለንም እንግዲያውስ እንንቃ በመጠን ኑር እንጂ አለና እንደ ሌሎች አናንቀላፋ አለ። እንደ ሌሎች ኃጢአት አንስራ። ከዛ የሚያንቀላፉ ሲል ኃጢአትን የሚያደርጉ ወይም በድካም የሚመላለሱ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆን የእምነትና የፍቅርን ጥሩር የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኖር። እግዚአብሔር ለቁጣ አልመረጠንምና አለ። እግዚአብሔር ለቁጣ አልመረጠንም። እውነት ነው፣ ግልጽ ነው። መጀመሪያ ደረጃ አታንቀላፉ ወይም ደግሞ በኃጢአት አትመላለሱ ብሎ ተናገረ። ለምን? እኛ የቀን ልጆች ነን፣ የብርሃን ልጆች ነን። እንደ ብርሃን ልጆች በመጠን እየነቃን መኖር መቻል አለብን። ማንቀላፋት ለኛ አይመጥነንም። ስለዚህ እየነቃን መኖር አለብን አለ። አታንቀላፉ አለ። ከዛ በኋላስ ምንድነው ያለው እዚህ ጋር? እግዚአብሔር ለምን አልመረጠንም አለ? ለቁጣ አልመረጠንም አለ። ከዛስ በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ ካለ በኋላ የምንነቃም ብንሆን አለ፣ በትጋት የምንኖርም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ ከክርስቶስ ጋር አብሮ መኖር ከእግዚአብሔር ጋር አብሮ ለመኖር ያንተ መንቃትና ማንቀላፋት ኮንሲደር ተደርጎ አይደለም። ኮንሲደር የሚደረገው የእርሱ ስለኛ መሞት እንጂ። ስለዚህ እዚህ ጋር የምንነቃም ብንሆን የምናንቀላፋም ብንሆን ስላንቀላፋ
ከድነት ትቀራለህ ስለነቃህ ነው ወደ ድነት የምትገባው ከተባለ ድህነት ባንተ መንቃት መሰረት ያደረገ ወይ ደግሞ ያንተ መንቃትን መሰረት ያደረገ ይሆናል። አንተ ስለነቃህ ነው አብረህ ከእግዚአብሔር ጋር የምትኖረው እንጂ ባትነቃ አትገባም ነበር። ስለዚህ ለመግባትህ መንቃትህ ነው ዋና ነገር። የክርስቶስ ስራ አይደለም ያንተ ስራ ነው ማለት ነው። ስለዚህ ይሄ ወርክ ቤዝድ ሳልቬሽን ነው የሚሆነው ማለት ነው። ስለዚህ መንቃትህንም ማንቀላፋትህንም ሳይሆን አንተን ወደ እግዚአብሔር መንግስት የሚያስገባህ እርሱ ነው፣ የእርሱ መሞት ነው። ግልጽ በሆነ መንገድ ምን አለ? እግዚአብሔር ለቁጣ አልመረጠንም ማለት። ታዲያ በክርስቶስ ኢየሱስ መዳን ለማግኘት በስራችን መዳን ለማግኘት አይደለም። ኦኬ ከዛ ምን አለ ቀጥሎ? የምንነቃም ብንሆን የምናንቀላፋም ብንሆን አለ። የምናንቀላፋም ስለዚህ ነቃንም አንቀላፋንም ከእርሱ ጋር አብረን በህይወት እንኖር ዘንድ ስለኛ ሞት አለ። ይሄ ማለት ስለዚህ ያንቀላፋንም የምንገባ ከሆነ ምን ችግር አለው የሚል ሐሳብ ከያዝ ካልዳንክ ማለት ነው። ምን ችግር አለው? አሁን ህግ ስለማይከለክል ለምሳሌ ያልሆነ ነገር ለምሳሌ አንድ ነገር ልንገር። በአዲስ ኪዳን ይሄንን ብሉ ይሄንን አትብሉ የሚል የለም። ኦሪታዊ የሆኑ ቤተ እምነቶች ከኦሪት የወሰዱትን ነገር ስላላቸው ሰኮናዊ ተሰነጠቀ የሚያሙስካ ምናምን የሚሉ ቤተ እምነቶች አሉት። አዎ የሚሉ ቤተ እምነቶች አሉ። ወደ አዲሱ ኪዳን ያልተሻገሩ የኦሪትን ትምህርት የኮረጁ ሰዎች እንደዛ እያሉ ይኖራሉ እንጂ በአዲስ ኪዳን ይሄንን ብላ እንዳትረክስ እናትብላ የሚባል ነገር የለም። ግን ባይኖርም ህጉ ባይኖርም እኔ ሌላ ነገር መብላት ከሚያሞሰኩ እና ሰኮና ከተሰነጠቁ እንስሳት ከዛ ውጭ ያሉት እንስሳት መብላት የሚያረክሰኝ ሆኖ ሳይሆን ስለማይፈቅድልኝ ማለቴ ውስጤ አፕታይቴ እድገቴ ባህሌ ስለማይፈቅድልኝ እሺ ስለማይለኝ አልበላም አለቀ። ስለዚህ ኃጢአት ማሰራው ኃጢአት ስለማትፈልገው ስለማያስደስትህ ስለማይመጥንህ ያ አንተ በጨለማ ያለ ሰው ስላልሆንክ ነው በጨለማ መመላለስ የማትፈልገው እንጂ ለመዳን ወይ ደግሞ ላለመጥፋት ብለህ ከሆነ ግን ሲኦል ላለመግባት ብለህ ከሆነ ግን የምትታገለው ከጅምሩ አንተ ኦሬዲ የጸጋን ነገር አልገባህም ማለት ነው። ስለዚህ ታግለን ሲኦል ላለመግባት ብለን የምንሰራው ስራ ካለ ኦሬዲ በእርግጥስ ተሻግረናል ወይ ነው። መጽሐፍ ቅዱስ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው ከሞት ወደ ሕይወት ተሻገረኝ ወደ ፍርድ ከቶ አይመጣም ብሎ በግልጽ ተናግሯል። ስለዚህ እኔ በግልጽ እያልኩ ያለሁት እኔ ሲኦል ከሚባል ነገር ላይ ምንም ግንኙነት የለኝም። የሲኦልም ስብከት በቸርች እንዲሰበከኝም አልፈልግም። እኔም አልሰበክም። ሰው ኃጢአትን እንዳይሰራ በጽድቅ እንዲኖር በቅድስና እንዲኖር እንዲመላለስ ወንጌል ሊሰበከው ይችላል። ይሄ ኃጢአትን አታድርግ ተብሎ ሊሰበክ ይችላል እንጂ ከሲኦል ጋር ተያይዞ አይደለም። ለምሳሌ ዝሙት አዘሙቶ ተባለ አይደለም? አዘሙቱ ሲባል ለምን? ምክንያቱ ምንድነው? እናንተ እግዚአብሔር መንፈስ ቅዱስን ሰውነታችሁ እግዚአብሔርን የሚያድርበትን ቤተ መቅደስ ስለሆነ አታርክሱት ነው። በዋጋ ተገዝታችኋል። የራሳችሁ ስላይደላችሁ እግዚአብሔርን በስጋችሁ አክብሩ ነው። እግዚአብሔርን ለማክበር ነው እንጂ ኃጢአትን ማንሰራው ሲኦል ላለመግባት አይደል። ከሲኦል ጋር ጉዳይ የለኝም ነው። ከሲኦል ጋር ለአንዴና ለመጨረሻ የነበረንን ጉዳይ በክርስቶስ ኢየሱስ አልቆ ተቆራርጠናል፣ ጨርሰናል። ስለዚህ እኔ እና ሲኦል አንገናኝም፣ በቃ ለዘላለም ማለት ነው አንገናኝም። ስለዚህ ሁሉ ጊዜ በፍርሃት ሲኦል ላለመግባት የማደርገው ነገር አይኖረኝም። ይልቁንስ በፍርሃት ሳይሆን መጽሐፍ ቅዱስ እንደሚል አባት ብለን የምንጩበት የእግዚአብሔር መንፈስ የልጁን መንፈስ ተቀበልን እንጂ እንደገና ለባርነት የፍርሃትን መንፈስ አልተቀበልን ማለት። ስለዚህ ፍርሃት ካለ ባይዘወይ ባርነት አለ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል መጽሐፍ ቅዱስ። ስለዚህ ከፍቅር የተነሳ ስለተወደድኩኝ እኔ ደግሞ አባቴን ስለምወድ እግዚአብሔር በሚሰጠኝ ጸጋ እግዚአብሔርን ለማስደሰት እሞክራለሁ እንጂ እንዲሁ እንዳይቀጣኝ ሲኦል እንዳያስገባኝ እንዳይወረውረኝ እያልኩኝ በፍርሃት የማረገው ነገር የለኝም ማለት ነው። ኤቭሪቲንግ ሳደርግ እግዚአብሔርን ከማሳዘን አንጻር ለምንድን ነው እግዚአብሔርን ማሳዝነው ከሚለው አንጻር ነው ጀስት ከዛ ነገር መመለስ ያለብኝ ከዛ የማይሆን አካሄድ እንጂ እንዲህ ሲኦል ይወረውረኛል በሚል ፍርሃቻም አይደለም። እንዲህ አይነት ነገርም ካለ በትክክል ነፃ ያልወጣ ሰው ማይንድ ነው ማለት ነው። ማለት ሲኦል እንዳይገባ እየፈራ የሆነ ነገር የሚያደርግ ከሆነ ነው ትክክል አለ። ነገር ግን መንፈስ ቅዱስን እያሳዘነ እንደሆነ ተሰምቶት ለቤዛ ቀን የታተማችሁበት ቅዱስ መንፈስ አታሳዝኑ እንደተባለ ላለማሳዘን ይህንን የሚያደርግ ከሆነ ነው እንጂ ሲኦል ላለመወርወር እየፈራ የሚያደርግ ሰው ከሆነ ይሄ ከጅምሩ ነፃ ያወጣ ሰው አይደለም። ነፃ ያወጣ ማይንድ አይደለም።
በቃ አለቀ። ይቅር ተባባል ሲባል እግዚአብሔር ይቅር አይልህም በሚል መንፈስ አይደለም መጽሐፍ ቅዱሳችን ያለውና በእርግጥ ጳውሎስ የተናገረው በቃ እግዚአብሔር ክርስቶስ ይቅር ስላላችሁ ይቅር ተባባሉ፣ ወንድማማችሁ ስለሆናችሁ አትወሻሹ። በቃ የሚሰርቅ አይስረቅ፣ እንግዲህ ለሌለው እንዲሰጥ ይስራ፣ በቃ አለቀ እንጂ እንዲህ ካደረክ እንዲህ ትሆናለህ፣ እንዲያ ካደረክ እንዲህ ትሆናለህ የተባለ በምክንያትና በውጤት አያይዘህ ሲኦልን እንደ ውጤት አድርገህ ኃጢአትን እንደ ምክንያት አድርገህ ኃጢአት ያደረገ ሰው ሲኦል ይገባል የሚል አስተምሮ ቸርች ውስጥ ካለ ያ ቸርች ነፃ ያልወጣ ገና የክርስቶስን ጸጋ ያልገባው ነው ማለት ነው። ስለዚህ በዙሪያችን ያሉ ሃይማኖቶች ማለትም በክርስቶስ ኢየሱስ በትክክል የማያምኑ ኢየሱስ ጌታ ኢየሱስ ስንል የሚደነግጡ እና የኢየሱስ ክርስቶስም የሚያስደነግጣቸው ሁሉ ጊዜ ወዮልህ እያሉ ሊሰብኩ ይችላሉ። ወዮልህ እንትን ያላደረክ ወዮልህ ነው። እኛ የወዮልህ ስብከት የለንም። የወዮልህ ስብከት ሳይሆን ያለን እኛ የጸጋ ስብከት አለቀ። ይሄው ነው። ሞሌ ቴንክ ዩ። ንስሐ ትገባለህ እንዴ? ያ ቅድም እኮ ነገርኩ። ንስሐ የምገባው አዎ ገባለሁ። የምገባበት ምክንያት ንስሐ ማለት አክቹአሊ ለምን ትገባለህ? ለምን እንደምገባ ላስረዳ። ከጀምሩ ንስሐ ማለት እኔን ኃጢአት አድርጌያለሁ ብሎ ሪፖርት ማድረግ አይደለም። እንደዛ ከሆነ ንስሐ በሰዎች ኢንተርፕሬት የሚደረገው እንደዛ ነው። ንስሐ አክቹአሊ ኢንተርፕሬት የሚደረገው ብዙ ጊዜ ይሄን አድርጌያለሁ አይደለም። ንስሐ የምገባው ለምንድን ነው? ቅድም ነግሬሃለሁ። እግዚአብሔርን ባክሄዴ ያወራ ነው ነው። አይ የሰዎችን ኢንተርፕሪቴሽን ለሰዎቹ ተውና ጥያቄኛ ንስሐ ለምንድን ነው ተናግሬ ትክክለኛውን ኢንተርፕሪቴሽን እንደሆነ ለመናገር ነው። ኦኬ አንተ ጠይቀሃል፣ መልስህን ጠብቅ። እኔ ምን ማውራት እንዳለብኝ አይ ቅድም እንደ ጠያቂ ትጠይቀኛለህ። እኔ ምንድነው ማውራት ያለብኝ የሚለውን ነገር እኔ አወራለሁ። መልስህን በዛ መንገድ አድርገው የሰዎችን እንትንተው እሱ የሚለውን ነገር ትክክል ማለት የሆነ ፍሬምወርክ ሰርተህ በዚህ በኩል መልስልኝ ማለት ትክክል ስለማይሆን ማለት ነው። ስለዚህ እኔ እየመለስኩልህ ያለሁት ንስሐ ማለት ምንድነው የሚለውን ነገር መጀመሪያ አንደርስታንድ ማድረግ መቻል አለብን። ስለዚህ ንስሐ መመለስ ነው። የነበርክበትን ነገር መተው ነው። ኃጢአትን መተው ነው አክቹአሊ ንስሐ ማለት። ዛሬ እየጨፈሩ አድረው ከዛ ሂደው የሆነ ነገር እንደዚህ አድርጋለሁ ብሎ ነገ ደግሞ እንደዛው እያደረጉ ደግሞ መልሶ ነገ ይሄዱ እንደዛ አይደለም ነው። መጀመሪያ ይሄን ነገር አንደርስታንድ መደረግ አለበት። ንስሐ ታዲያ ምንድነው ከተባለ ንስሐ ማለት ከነበረህ ትክክለኛ ያልሆነ አካሄድ ተመልሶ ወደ ትክክለኛ አካሄድ ትክክለኛ የሆነውን አካሄድ መምረጥ ማለት ነው። ትክክል ያልሆነ አካሄድ ነበረ። ስለዚህ ትክክል ያልሆነውን አካሄድ በመተው ወደ ትክክለኛ አካሄድ መመለስ ነው። ስለዚህ ትክክለኛ ያልሆነ አካሄድህን ለምንድን ነው ትተህ ወደ ትክክለኛ የሆነ አካሄድ የምትመጣው ካልከኝ ትክክለኛ ያልሆነው አካሄድ እግዚአብሔርን ስለሚያሳዝን፣ እግዚአብሔርን ስለሚያስከፋ፣ ለቤዛ ቀን የታተምኩበትን ቅዱስ መንፈስ ስለሚያሳዝን፣ ከዛ ደግሞ እኔ የብርሃን ልጅ ስለሆንኩ ስለማይመጥነኝ፣ በማንቀላፋት በጨለማ መመላለስ ስለማይመጥነኝ እንደ ብርሃን ልጅ ለቅዱሳን እንደሚገባ ኑሮ መኖር ስላለብኝ ያ የመጀመሪያውን ኑሮዬን እተዋለሁ። ስለዚህ ለምን ሲባል ቅድም ነገርኩ፣ ምክንያቴን ማለት ነው። አንደኛ እግዚአብሔር ላለማሳዘን ብያለሁ። እግዚአብሔር ላለማሳዘን፣ እግዚአብሔርን መንፈስ ቅዱስን ላለማሳዘን፣ ለቤዛ ቀን የታተምኩበትን ቅዱስን መንፈስ ላለማሳዘን። ሁለተኛ ነገር ደግሞ ያ ህይወት ስለማይመጥነኝ፣ ትክክለኛ ህይወት ስላልሆነ፣ ለቅዱሳን የሚገባ ህይወት ስላልሆነ፣ ስለዚህ ለቅዱሳን እንደሚገባ እንደ ብርሃን ልጅ መመላለስ ስላለብኝ በጨለማ እየተመላለስኩ ከነበረ እሱን እተወውና ወደዚህኛው ምልልስ እመጣለሁ ማለት ነው። ስለዚህ ምክንያቴ ይሄ ነው እያልኩ ነው እንጂ ሲኦል ፈርቻ አይደለም። እኔ ሲኦል ፈርተህ ነው ወይስ አይደለም አልነበረም ጥያቄ። ዋትስ ዘ ኒድ ማለት አልሰማኸኝም ያልኩት ደህነትን አያሳጣኝም ድህነቴን ብያለሁ። ለምን እንደምገባ ለምን አልኩ? አንደኛ ለምን አልኩ? ለምን እኮ አሁን ፕሪሳይስ አድርገህ እንትን ስላልከ ዮር ኦቨር ደግመህ ንገረኝ። ፕሪሳይስ አድርገህ አንደኛ ብዬ የተናገርኩት እየሰማኸኝ አይደለም። አየህ ዝም ብለህ ነው እያደከምከኝ ያለኸው እንጂ የሰማኸኝ ቢሆን እግዚአብሔርን ላለማሳዘን ደግሜ እነግርሃለሁ። በቃ አጭር በሆነ መንገድ እግዚአብሔርን ላለማሳዘን አልኩ። አንደኛ እግዚአብሔርን ላለማሳዘን፣ መንፈስ ቅዱስን ላለማሳዘን፣ ለቤዛ ቀን የታተምኩበትን ቅዱስን መንፈስ ላለማሳዘን፣ እግዚአብሔር አምላክን ላለማሳዘን አልኩ። ቀጥሎ ያልኩን ነገር ከሰማኸኝ
ያ ህይወት ለእኔ ስለማይመጥነኝ እኔ የብርሃን ልጅ ስለሆንኩኝ እኔ በክርስቶስ ኢየሱስ የቅዱሳን ማህበር ውስጥ ያለው በክርስቶስ ኢየሱስ የተቀደስኩ ስለሆንኩኝ ለቅዱሳን እንደሚገባ ኑሮ ልክ ኤፌሶን ምዕራፍ 5 እንዳለው መሰረት ለቅዱሳን እንደሚገባ ኑሮ እንድንመላለስ ስለተነገረን ለቅዱሳን እንደሚገባ ኑሮ ለመኖር ስለዚህ እግዚአብሔርን ላለማሳዘን ወይም ደግሞ እንደ እግዚአብሔር ሐሳብ ሄዶ እግዚአብሔር ደስ ለማሰኘት በዚህ መንገድ ለነዚህ ምክንያቶች ይሄ ነው። ሌላኛው ደግሞ ለምስክርነትም ጭምር በውጭ ለሚያይን ሰው ለምሳሌ አካይዴን ለምንድነው የማስተካክለው? በውጭ ለሚያይን ሰው ክርስትናን እንዳይሰድብና ክርስቶስን እንዲቀበል በህይወቴ ክርስቶስን ማሳየት ስላለብኝ ለምስክርነትም ክርስቶሳዊ የሆነ ህይወት ለምስክርነትም ስለሚጠቅም በዚህ መንገድ አደርጋለሁ። አለቀ። ሰላም ሙሌ መጠየቅ ይቻላል እንዴ? ቴንክ ዩ ቆይ ይጨርስ እሱና ቴንክ ዩ ሙሌ ቴንክ ዩ። ኦኬ ጨረስክ? ገብቶሃል ሐሳቤ? አሜን ሶሪ ያው ሰልፍ ኮንትራዲክት ስለሚያደርግ ስፔሻሊ ፕሪቪየስሊ ካልነው ነገር ጋር ያው ያልከውን ተቀብያለሁ እንደመልስ፣ ግን ኮንትራዲክት ያደርጋል። ምኑ ነው ኮንትራዲክት የሚያደርገው? ምኑ ነው ኮንትራዲክት የሚያደርገው? አንድ ሰው ኃጢአት ሰርቶ ንስሐ ቢገባም ባይገባም ድህነቱን የማያጣ ከሆነ አንድ በዛ ቤዝ ተነስተን 3 ያስቀመጥካቸው ነገሮች አሉ። እግዚአብሔር አለለ እንዲደሰት ወይም ደግሞ እንዳይከፋ የምትናዘዘው የሆነ ነገር ንስሐ የምትገባው የሆነ ነገር ፕራክቲስ ካደረከው በኋላ ነው እንጂ እስናት ከቀድማ አይደለም። ከዛ ያው ሁለቱን የብርሃን ልጅ ስለሆንኩ በዛ መመላለስ ምሳሌ መሆን ስላለብኝ ብለሃል። እኔ ግር ያለኝ ምን መሰለህ ሙሌ፣ ፍሪ ዊል የለንም ወይ? ራሳችን የምንገዛ አሜን መገዛት ያለብን ያ ፍሪ ዊል የተነጠቀ ነው ወይ? ኃጢአት አንሰራም ወይ? ኃጢአት አንሰራም ደግሞ በኃጢአት ድህነት አይታጣም ብለሃል። ከዛ ደግሞ ንስሐ አሜን ንስሐን እንትን የምትለበት ነገሮች ሶሪ አዶን እኔ ብቻ ከገባኝ አላውቅም፣ ግን እድል ብትሰጠኝ ነው ጥሩ ነበር። ቅድም ሳይወጣ እሱ ሰላም ናችሁ? ይመጣል፣ ችግር የለም። ሙለታ ተመልሷል። ሙለታ ሁለታችንም መረዳት ይችላል እኮ ውይይት። ሙለታ ሶሪ ቆይ እኔ ማራናታ እኮ እህታችን ተሻ መስላኝ ነበር ያስገባሁት። ቆይ ብራዘር እሺ፣ ምንድነው የሚጋጨው አልከኝ? ኮንትራዲክት የሚያደርገው ምንድነው? እኔ ከተናገርኩት ጋራ እርስ በርሱ የሚጋጭ ነገር የተናገርኩት የትኛው ነው? እኔ ስረዳው አንተ እንትን አልክ ሳይሆን እኔ ስረዳው ኮንትራዲክት አደረገብኝ። ምንድነው ንስሐ ያው ከጸጸት ጋር የምናደርገው ነገር ነው። ቤዚክሊ አፍተር ፕራክቲስ የሆነ ነገር ፕራክቲስ ካደረግን በኋላ ያ ኃጢአት እንደ ንስሐ የምናቀርበው ነገር ይሆናል። ያ ጸጸት ያንን ኃጢአት ደግመን ልናደርገው እንችላለን፣ ላናደርገውም እንችላለን እንደ እግዚአብሔር ፈቃድ። አሜን። ያው የራስም ድክመት ስንፈትም እንዳለ ሆኖ እና በዚህ በመጀመሪያ ባስቀመጥከው ስቴትመንት ላይ እግዚአብሔርን እንዳይከፋ ኦር ደግሞ እግዚአብሔር ደስ እንዲለው ብለህ አስቀምጠህ ነበርና የእግዚአብሔር መከፋት ከኛ ድህነት ጋር ከአንድ ሰው ከዛ ሰው ድህነት ጋር
ምን ኮሪሌት የሚያደርገው አለ? ኦልሬዲ ድህነቱን የማያውቅ የሚለው ጋር ይሰማ ያልሆነው በትክክል አይ ቲንክ ሶሪ እኔ ጋርም ከሆነ አይ ዶንት ኖ ከሰላም ለኪ ጋር ትቀጥላለህ። ሶሪ ሙሌ ሜቢ እናንተ ኮንቨርሴት ስታደርጉ እኔ ሰላም ለኪ ጋር አልቀጥልም። እኔ ክርስቲያን ስለመሰልከኝ አንተ እንጂ እሱ ገና ሳይድን ድነት ይታጣል አይታጣም የሚለው ነገር ከሱ ጋር አላወራም። አንተ ግን ኦፍ ኮርስ በጌታ ነው ስላሉን እንደ ዳነ ሰው ከዳንክ ከዛ በኋላ ያንን የዳንከው ድነት አጣዋለሁ አላጣውም በሚለው እኔ እናንተ አንተ መብት አለ ይሄንን የመጠየቅ ኦሬዲ ድኝ ያለው ብለህ የምታምን ስለሆነ ነው አይደለ? በጸጋ እንደ ዳንክ ታምናለህ። አሁን ቆይ ሰላም ለኪ ቆይ ሚት አድርገው መጽሐፍ ቅዱስ የማይለው ነገር ምን ማለት ነው? ቆይ ሰላም ለኪ ፕሊስ እንዴ ምንድን ነው የሳቀው? ብራዘር እንግዲህ ያሳቀ ኦርቶዶክስ ነህ እንዴ? አይ ስለዚህ አሁን ኦርቶዶክስ ነኝ እንዴ? ስለዚህ አንድ ሰው አንተ ኦርቶዶክስ በቃ እኔ ነኝ ማለት ነው። ሄለን ናት የሸወደችኝ። ምንድን ነው ክርስቲያን ነው ያልሽኝ ታዲያ ሄለን? እንደ ኤክሶ አሜን የትኛው ኤክሶ ነግ ናራን የኦርቶዶክስ እንደሆነ ማለት በቃ ያንተ ጥፋት አይደለም። አየህ ኤክሶ በቃ ኦርቶዶክስ ኮንክ ሲጀምር ሰው ይሄ ነው የሚባል የመዳን ትምህርት ሳይኖር በምንድነው ድነቴን ማጣው ብሎ መጠየቅ በራሱ እሱ አልተግባባንም። አይ እኮ የተቀነነ የተሰፈረ የተቆጠረ ሰው በዚህ ነው የሚዳነው የሚል እኮ ትምህርት እኮ የለም። እሱ ሳይኖራችሁ እንዴት አሁን ድነት ይታጣል አይታጣም የሚለውን ነገር ሰው እሱ ከባድ ነው። አየህ አሁን እናንተ ሰው በዚህ ነው የሚድነው የሚል ነገር ገና የለም። ያምናል፣ ይጠመቃል፣ ሜሮን ይቀባል፣ የጌታ ራት ይወስዳል፣ ከዛ በኋላ መልካም ስራ ያደርጋል። ኢንፋይናይት ማለት ነው። ይሄንም የሚባል ትምህርት ተቆጥሮ ተሰፍሮ በዚህ ነው ሰው የሚድነው። ይሄንን ባያደርግ ድነቱን ያጣል። ምንድነው አሁን ሰው ድነቱን የማያጣው? መልካም ስራ ባያደርግ ነው? ባይቆርብ ነው? ሜሮን ባይቀባ ነው? ባይዘክር ነው? የቅዱሳን አማላጅነት ባያምን ነው? ባይተሰከር ነው? የትኛው ነገር ነው? መልካም ስራ ብቻ ሳይሆን ድነት ያሳጣል ተብሎ ስፍር ቁጥር የለውም። እና ስለዚህ መዳኛውን ያላወቀን ሰው ድነቴ እንዴት አጣለሁ? መዳኑ እርግጠኛ ያልሆነ ሰው ድነቴ እንዴት አጣዋለሁ አላጣውም እንዴት ሊል ይችላል? አንተ እኮ ገና እኮ መዳንህን እርግጠኛ አይደለም። ገና እኮ አንተ መዳንህን አልያዝከውም እኮ። ሳትይዘው እንዴት ከእጄ ሊወጣ ይችላል? ምን ያደርግልሃል? አልያዝከውም እኮ። ሳትይዘው እንዴት ከእጄ ይወጣል የሚለውን ነገር ትወያያለህ። በቃሽ የምትወያይ ከሆነ ትወያያለህ፣ ካልሆነ በቃ እንትን እንዴ ምንድነው እንትን አልክ በቃ ይኸውልህ በቃ አሜን። ከቅድም ጀምሮ እኮ እንትን አልክ በቃ የምትወያይ ከሆነ ይዘረዋል ወይ እንዴት አጠዋለሁ የሚለውን ተወውና መዳንን ይዛል አንተ ጋር አለ ወገናችን የምትወያይ ከሆነ ከሰላም ለኪ ጋር ትቀጥላለህ እንጂ ይሄን ያህል እንዴ it's been a while since you've been talking። ስለዚህ ከእሳቸው ጋር የምታወራ ከሆነ ትቀጥላለህ እንዴ ከእሳቸው ጋር ትቀጥላለህ ወይስ ከኔ ጋር የተሳሳትከውም ስላለ ከመጽሐፍ ቅዱስ ያልሆነ ነገር ስላልተናገርክ መጀመሪያ እሱ ላሳይና አሁን ለምሳሌ የተናገርከው ቃላት አሉ እንደሌላ አድርገህ ያወራው ማለት ነው። የመዳን ትምህርታችሁን ታስቀምጥልኝና በዚህ ነው ምንድነው ካልክ በኋላ በዛ ጉዳይ ነው። በምንድነው የምትድኑት? በምንድነው የምንወያያለን እኮ በምንድነው የምትድኑት? ነገረኛ ከዛን ጀምሮ ታስቼ ከሆነ በምንድነው የምትድኑት? እግዚአብሔር በመታዘዝ ችግር የለውም እናወራለን። ግን መጀመሪያ ከሱ ጋር ስታወራ እዛው እናውራ። እሺ ምንድን ይሳሳል ንገረኝ። ኦኬ ቀደም እንግዲህ የሰሰሙ ነበር ከታችም ለምሳሌ ሰውን ኃጢአቱ ይቅር የምንለው ወይም ደግሞ ከሰው ጋር እንትን የምናደርገው እግዚአብሔር ይቅር ስለማይልን አይደለም። ይቅር ማንለው ማነው ለሰው ኃጢአቱን ይቅር የምንልበት መንገድ ብለህ ተናግረን ነበረ።
ግን መጽሐፍ ቅዱሳችን የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሰውን ኃጢአት ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁ ይላል። ግን አንተ በተቃራኒ ነበር ስታወራ የነበረው። እኔ ነኝ ያወራሁት ወይስ ጳውሎስ ነው ያወራው? እንደዛ ብሎ ይቅር ስለተባላችሁ ይቅር በሉ ያለው ጳውሎስ ነው? እኔ ነኝ ያወራሁት እንደዛ ብዬ? አንተ ምን አልክ መሰለህ ቅድም እኛ የሰውን ኃጢአት ይቅር ስለተባላችሁ ይቅር አሉ ብሎ ያለው ጳውሎስ ነው? እኔ ነኝ እኮ ይቅር እንዲል። ቆይ ጳውሎስ እርስ በርሳችሁ ይቅር ተባባሉ እግዚአብሔር በክርስቶስ ይቅር እንዳላችሁ ብሎ ኤፌሶን ምዕራፍ 4 ላይ ቆላሲስ ምዕራፍ 3 ላይ ክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ያለው መጽሐፍ ቅዱስ ነው? እኔ ነኝ ያልኩት እንደዛ? እኔ እኮ ክርስቶስ ስለሱ አይደለም ያወራሁት። አንተ ያወራው ቃል ምን ነበር መሰለህ ያልከው? እኛ የሰውን ኃጢአት ይቅር የምንለው ይቅር ባንለው እግዚአብሔር ይቅር ስለማይለን አይደለም ማልክ። መጽሐፍ ቅዱሳችን ደግሞ ጳውሎስ ሳይሆን ማቴዎስ ማለት ነው ምዕራፍ 6 ቁጥር 15 ላይ የሰውን ኃጢአት ይቅር ባንል እግዚአብሔር ይቅር እንደማይለን ተጽፏል። ውጪስ አንተ ከተናገርከው በተቃራኒ ማለት በተቃራኒ አንተ አየህ። አሁን ምንድን ነው ያልገባህ መሰለህ? አንተ ስለ ጸጋ ወንጌል አንደርስታንድ አላደረክም። በጸጋ ወንጌል ላይ የተሰበከውን ስብከት ብዙ ጊዜ ብዙ ችግር የሚፈጠረው እናንተ አዲስ ኪዳን ብላችሁ የምትቆጥሩት እናንተ ጌታ እንደተወለደ ጀምሮ አዲስ ኪዳን ብላችሁ ስለምትቆጥሩ ከዛ በኋላ ጌታ ለእስራኤላውያን ያስተማረውን ትምህርት በሙሉ ቀጥታ እያንዳንዱን ነገር ከቤተ ክርስቲያን ጋር አያይዛችሁ ኢንተርፕሬት ስለምታደርጉ ያንን ስለምታደርጉ የሚባለው ነገር በትክክል አንደርስታንድ ሩቅ ነን ስለተራራቅን። ይሄንን ግን እኔ እግዚአብሔር በክርስቶስ ይቅር ስላለኝ ይቅር እላለሁ። አለቀ። ይሄ ነው ወንጌል። ይሄ ነው የጸጋ ወንጌል። እግዚአብሔር በክርስቶስ ይቅር ስላለን ይቅር እላለሁ እንጂ ይቅር ባልል ይቅር አልባልም በሚል አይደለም። እንደዛ አይደለም የሚያስተምረው። እንደማትባል ይናገራል። ይቅር ባትል እግዚአብሔር ይቅር እንደማይልህ ደግሞ ይናገራል። ሩቅ ነን ቅድም ነገርኩ እኮ። አየህ አሁን ለምሳሌ ቅድም ነግሬሃለሁ። ሩቅ ነን ያልኩ ለምን መሰለ? አሁን በመጽሐፍ ቅዱስ ውስጥ ለቤተ ክርስቲያን የሚነገሩ ነገሮች አሉ። ከእስራኤል ጋር ተያይዘው የሚነገሩ ነገሮች አሉ። ከአሕዛብ ጋር ተያይዘው የሚነገሩ ነገሮች አሉ። ይሄንን በጣም ዲፕ የሆነ ቴዎሎጂ ስለሆነ ይሄንን ቴዎሎጂ እንኳን ከእናንተ ጋር ከአንዳንድ ወንድሞች ጋር እንትን ሊያደርግ ይችላል። ይሄንን ለመረዳት ማለት ነው። ይሄንን ተወውና አንተ የመዳን መንገድህን አስረዳን። ከዛ በኋላ ዋናው ጥያቄ ምንድነው ከተባለ የነበረው እኔ ወንጌላዊ አማኝ መስሎኝ ስለነበረ እያወራህ ነው እንዴ? እያወራሁ ነው። አትሽሽና ጥያቄውን እንደዚህ ስለተራራቅን እንደዚህ ስለሆነ ይሄን ማተረዳው በል በቃ ሰላም ብራዘር፣ መዳረቅ ነው አንተ የምትፈልገው። ስለመዳን ትምህርት አውራና ስለመዳን ትምህርት ይላል። በቃ አሁን ይሄንን መጀመሪያ አስተካክላ መጽሐፍ ቅዱስ በአንተ በተቃራኒ ቅድም ነገርኩ እኮ አላስተካክልም። ይኸው መጽሐፍ ቅዱስ ነው የሚለው እግዚአብሔር በክርስቶስ ይቅር ስላለን ነው ይቅር የምለው። አለቀ። ምን ልጨምርልህ? ባትልስ ለምንድን ነው ማለት? ይቅር ባትልስ ለምንድን ነው ማለት? አይደለም ቆይ ለምንድን ነው ማለት? ይቅር የተባልኩ ሰው ነኝ። ለምንድን ነው ማለት? ባትል ኢፍ ብለህ ቴዎሎጂ ልትሰራ ትሞክራለህ እንዴ? ኖ ባትሉ እኮ ይላል መጽሐፍ ቅዱስ እኮ። ለምንድን ነው ማልለው? ለምንድን ነው ማለት? ቂመኛ ስለሆንክ አልሆንም። አየህ ልዩነታችን ይሄ። እኛ እግዚአብሔር ልጆች ነን። ስለዚህ እኔ ቅመኛ ስላልሆንኩኝ ቅመኛ ነህ አልከኝ። ቂም ቢኖረኝ ባይዘው እናንተን ነበር የምቀይመው ስትሰድቡኝና ስታንጓጥጡኝ የምትውሉ ማለት ነው። ስለዚህ ኃጢአት አትሰራም ማለት ነው አንተ። በቃ ዙሪያ ጥምጥም ብራዘር ነገርኩህ። አሁን እኔ የምትጠየቀው ጥያቄ መልስ ብራዘር። አሁን ስለ መዳን ትምህርትህን አሁን ስፍር ቁጥር የሌለውን ያልተቀነነውን የመዳን ትምህርትህን አንስተህ ታወራለህ፣ መያዣና መጨበጫ የሌለውን ወይስ ትተዋለህ? ስለ መዳን እኮ ነው እያወራን ያለው ሙንዴ እኮ። ያንተን አውራ፣ ያንተን የመዳን ትምህርት አውራ። ምንድን ነው ያንተን የመዳን ትምህርት? የይቅርታ ጉዳይ እኮ የድነት ጉዳይ። ያንተ መዳን ትምህርት ምንድን ነው? እግዚአብሔር ይቅር ሲለን ነው ድነት የምናገኘውና ነገረ ድነት እያወራን ስለ ነገረ ድነት አውራኝ አትበለኝ። አንዴ ቆይ፣ አንዴ ምን እያልኩ መሰለህ? እኔ ብዙ ጊዜ ይሄንን ክስ ነው ቤተክርስቲያን እየከሰስክ ነው፣ ኦርቶዶክስ በሌሉበት እያወራህ ነው ተብሏል። አንተ ባለህበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰፈረ የተቀነነ የተለካ የመዳን ትምህርት የላትም። የመዳን ትምህርቱ አይታወቅም፣ ስፍር ቁጥር የለውም። ሰው እባብ ገሎም ሊድን ይችላል፣
እግዚአብሔርንም ክዶ በሆነ ሰው ማምኖ ሊድን ይችላል። የሆነ ድንጋይ ተሳልሞም ሊድን ይችላል። የሆነ ጣሻ ውስጥ ገብቶ ተቀብሮም ሊድን ይችላል። የሆነ አፈር ነክቶም ሊድን ይችላል። የመዳኛ ትምህርቱ ስፍር ቁጥር የለውም። ስለዚህ እውነት ውሸት ስለ ድህነት እያወራን ስላለን ስለ ድህነት ከፈለከው የፈለከው ጥያቄ ልጠይቅ ትችላለህ። እኔ እየጠየቅኩ እንዳለው ሁሉ ግን አንተ እንደምታደርገው አላደርግም። ምን መሰለህ እየሸሸን ያለው ስጠይቅህ ልዩነት አለ አልገባህም ምናምን ትላለህ። ምን መሰለህ የጥያቄና የመልስ ጊዜ ታደርጋለህ መሰለህ። እኩል አታውራ፣ እኩል ከኔ ጋር አታውራ። የጥያቄና መልስ ጊዜ አይደለም። አስተምሮህን አውራ፣ አስተምሮዬን ላውራና በዛ ጉዳይ እንጠያየቅ። በአስተምሮዬና በአስተምሮ የመዳን ትምህርታችሁ የተሰፈረ የተቀነነ ይሄ ነው ተብሎ ሰው ይሄንን ቢያረግ እነዚህ ነገሮችን ቢያረግ 10 ናቸው 100 ናቸው ወይ 200 ናቸው ስንት ናቸው? እነዚህ ነገሮችን ሰው ቢያረግ ይድናል ብላ ቤተክርስቲያናችሁ ያስቀመጠችው ነገር ካለ ወዲህ በለው። እሱ በዛ ላይ እናውራ። የላችሁም እያልኩ ነው። አለን ካልክ በዛ ጉዳይ እናውራ። አሁን የመዳን ትምህርት ይቅርብ እያልኩ ነው። እሱን ተወው ሳይመለስ። አዎ ቀጥል። አሁን የመዳን ትምህርት ነው። በቃ እንግዲህ የመዳን ትምህርት ነው። እሺ ጥሩ። በቃ ቀደም እንግዲህ ላያሽ በኋላ ግን ድጋሚ እንደዚህ አይነት አካሄድ ካልሄድክ ጥሩ ነው። የሚጠየቀው ጥያቄ ልዩነት አለ ምናምን የሚለው ትተህ ቀጥታ ወደ መልስ እየሄድክ መመለስ አለብህ። ማውራት እንችላለን። በቃ እኛ ኦርቶዶክሳውያን ስለ ድህነት ነገረ ድህነትን ስናወራ ሰው መዳን የሚችለው ለእግዚአብሔር በመታዘዝ ነው ብለን ነው የምናምነው። ለእግዚአብሔር ስትታዘዝ ድህነትን ታገኛለህ። ሰምተኛል አይደል? በሰዓት ብታወሩ ግን ደቂቃ ውሰድና አብራራ የመዳን ትምህርትን። ከዛ እኔም አብራራለሁ የኛን ወይም ደግሞ የእናንተን ነው እንዲሁም በእናንተ ጉዳይ ነው። የእናንተ የመዳን ትምህርት ተሰፍሮ ተቀንኖ የተቀመጠ አይደለም ብዬ ክሌም አድርጌያለሁ። እሱን በማስረጃ አቀርባለሁ። አንተ ደግሞ አይ ስፍር ቁጥር አለው የመዳን ትምህርታችን በዚህ ነው የሚዳነው ብለህ ትላለህ። ከዛ በዛ ጉዳይ ላይ እንጠያየቃለን፣ ማስረጃ እያቀረብን እናሳያለን ማለት ነው። ቀጥል። አሁን ደቂቃ እናድርገው፣ ችግር የለውም። እሺ ደቂቃ እንሰጠኛለን። እንትን እናድርገው ጀስት ኦርቶዶክስ ብቻ ለማውራት ሳይሆን 5 ደቂቃ ችግር የለውም። 5 ደቂቃ እሺ። አይ ከዛ በፊት ቆይ መስመር እንድናስይዘው በደቂቃ እናወራ ስለተባለ ማለት ነው። አሁን ስለ ነገረ ድህነት ነው የምናወራው። ኦርቶዶክሳውያን በምን እንደምንድን ነገረ ድህነታችን ምን እንደሚመስል ትምህርቱ እናገራለሁ። አንተ ደግሞ ስለ ኦርቶዶክስ እንዲህ ናችሁ ከማለት ወጥተህ የራስን ታወራለህ። ከዛ ስለ አንተ ጠይቃለሁ፣ ስለኛ መጠየቅ ትችላለህ እንጂ ስለ ኦርቶዶክስ ብቻ የሚወራ አይደለም። እንደዛ እናድርግ። አይ ኦኬ እሺ ይቻላል። ግን እኔ ክሌም ባደረኩት ነገር ትወያያለህ። አይደለ እኔ ክሌም ባደረኩት ነገር ትወያያለህ። ለምሳሌ እኔ አንተ እሱንም ክሌም ካደረክ የእናንተን የመዳን ትምህርት ስፍር ቁጥር የለውም ወይ መጽሐፍ ቅዱሳዊ አይደለም ብለህ ካስ እኔ ግን ምን እያልኩ ነው? ምን ክሌም እያደረኩ ነው? ኦርቶዶክስ ነገረ ድህነቷ ከዚህ እስከዚህ ተብሎ ዳርቻ የለውም፣ ስፍር ቁጥር የለውም። ይሄ ነው የሚዳነው ተብሎ በዶክሜንት ተቀምጦ ይሄን የሰራ ይዳናል ተብሎ የተቀመጠ ነገር የለም። ከተቀመጠው ውጭ ብዙ የመዳን መንገዶች አሉ እያልኩ ነው። አይ የለም ካልክ በዛ ጉዳይ እንወያይ እያልኩ ነው። ይመቻል? እኔ አለ እያልኩ ስለ ራሳችን አወራለሁ፣ አንተም ስለ ራስህ ታወራለህ መጀመሪያ ላይ። ከዛ ደግሞ እንጠያይቃለን። እኔም ያንተ ጠይቃለሁ፣ አንተም የኛ ትጠይቀናለህ። ችግር የለውም። ግን የኦርቶዶክስ ብቻ አትበል ነው እያልኩ ያለው። ያንተም መነገር አለበት። ከመጽሐፍ ቅዱስ አንጻር የሚለው ነገር መመርመር አለበት። እሺ ጥሩ። እንግዲህ እኛ ኦርቶዶክሳውያን የመዳን ትምህርታችን ሲነገር ማለት ነው ለእግዚአብሔር በመታዘዝ እንድናለን ብለን የምናምነው። መታዘዝ ሲባል ሰፊ ነገር ነው። ወይም እኔ ጋር ጎንዲና ወይም ደቂቃ ማድረግ የሚችል ካለ ቆይ ደቂቃ እዚህ ጋር ለጥፍላችኋለሁ፣ ችግር የለውም። እሺ ለጥፍልን። የስንት ነው? 3 ደቂቃ ነው። 3 ደቂቃ ነው።
5 ኦኬ